ትናገራለህ እንዴ? እናታችን አይዞህ ኩላሊት መሸጥ ነው ምንድነው የምታካብደው? ለእንደዚህ አይነት እንትን በጥንቃቄ ቤተሰቦች በጥንቃቄ እርምጃዎቻችንን አስልተን ነው እንግዲህ መራመድ ያለብንና ትቢት አይወጠር አሁንም ቢሆን ትቢት አይወጠር። ልጄ ሰናይት ጠፍታብኛለች። የት ነው? ማነች ሰናይት? ቆይ ሰናይት ልጄ ናት። ኩላሊቶቹን ለማን ነው የምትሸጡት? እዚሁ ሀገር ውስጥ ላለ ሰው ነው ለተገኘው ሰው። እኛ ደግሞ ያስፈራሉ። ካገኟትም አገለውብኛል። እኔን እንደዚህ የሚያስፈራሩ ሰዎች ካገኟትም አይምሩም፣ ይገሉብኛል። አይዞሽ እናቴ ትለኛለች። አሁን አሳልፍልሻለሁ አይዞሽ ትለኛለች። ሄድ ብላም ስትመጣ እጇ ላይም ገንዘብ አያለው። ለሚያስፈልገው ሰው ትላካለች፣ ገሏን ሽጣ ትመጣለች። አለቀ። ምንም የተለየ ነገር እኮ የለውም። ግን በዚህ በጽንሱ መውረድ ምክንያት እኔ አውቃ ነው እንዳይል 8 ወር ሙሉ ተሸክማለች። መቼም እኔ አላቃቸውም፣ እየመጡ ያስፈራሩኛል። ካገኘናት እንገላታለን። ማናቸው? ቆይ እናታችን ማናቸው? እኔ አላቃቸውም። ከዛ በፊት ነበር የምታጥበው ገብቷል። የሰው ጭቅቅት ነበር የምፈትገው ገብቷል አይደል? ከዛ ደግሞ የኛ የተሻለ ገንዘብ ነው። ከዛ በኋላ ነው ማለት ነው በሰፈር ሰዎች መገለልም የደረሰባት ማለት ነው። አዎ በጣም ቅስሟ ተሰበረ። ደህና ብር ይክፈሉ እንጂ ሀገር ውስጥም ሆነ ውጭም ሆነ ለኛ ለውጥ አይመጣም። ዋናው መሸጣችንን ነው የምንፈልገው። አንጀቴ ያልችላል። ወዴት ልሂድ? አንጀቴ ስፍስፍ አለሞታብኝ ይሆናል። ሬሷን አንጥተው እንዳይጥሉልኝ ብዬ እንዲሁ ፈልግ ያተዋት እኮ ልጄ ናት። ስንት መከራዬን አይቼ ነው ያሳደግኳት። ስንት መከራ ገፍተናል እኔና ልጄ። ያው የሚያሸልብ ካለ በዛው ወደ አፈር ይገባል። አገግሞ የሚወጣው ደግሞ የሚጣልበት ቦታ ይጣል። የሰው ልጅ ቆይ እንዴት ይህን ያክል ሰይጣን ሊሆን ይችላል? ቴዲ ያዛቸው፣ አንሳቸው። ካሜራውን ዝቃርክና ና። ውድ ቤተሰቦች በድጋሚ ተመልሰናል ከቆይታ በኋላ። እንግዲህ እዚህ ጋር የምታዩት ግለሰብ ሰለሞን ነው። ከዚህ ቀደም በነበረን ቆይታ ላይ ትንሽ ትቢት ውጥር አድርጎት ወንድሜ ቴዲን ብቻውን ነው ብሎ ሊመታው ሲሞክር እንግዲህ ደርሼ ካሜራ አጥፍተን ከካሜራ ጀርባ ከጋርዶቻችን ጋር ወደ መጋዘን ወስደን ትንሽ ምክር ቢጤ ጣል አድርገንበት ነበረ። አሁን ላይ ጥጋቡ የወረደለት ይመስለኛል። እሺ ሰለሞን እንዴት ነው? ምክሩን እንዴት አገኘው? እኔ በዱላ ምናምን እንትን ስላላችሁ መጀመሪያ ምን ነግሬያችኋለሁ። በቃ እዚህ ዝባዝንኬ እንድታወራብኝ አልፈልግም። እምቢ የምትል ከሆነ አይ የምትል ከሆነ አሁንም ቢሆን ካሜራውን አጥፍተን መነጋገር እንችላለን። ሙሉ ቀን ከአንተ ጋር መጋዘን ውስጥ ማውራት የምችል ሰው ነኝ። በዚህ በፈለግከው ነገር ላረጋግጥልህ እፈልጋለሁ። ትሰማኛለህ አይደለም? መናገር ያለብህን ነገር ብቻ ተናገር። ከብሌን ጋር ያለ ግንኙነት ምንድን ነው? ከመቅደስ ጋር ያለ ግንኙነት ምንድን ነው? ስለምትሰራቸው ነገሮች እንዳለ ትናገራታለህ። እየሰማኸኝ ነው አይደለ? ሌላ ዝባዝንኬ አወራለሁ ብትል ትጣላኛለህ። እየነገርኩ ነው፣ ትጣላኛለህ። አሁን ቀጥል። ከመጀመሪያ ጀምሮ ተናገር። ምንም ከመጀመሪያ ጀምሮ ምናምን ብለህ እንትን አትበል። በቃ የሚነገር ይነገራል። አለቀ። ትቢት አይወጠር። አሁንም ቢሆን ትቢት አይወጠር። ተናገር። ጀምር። እኔ ማንም ሰው እኔን ቀጥሎኛ ያሰራኝ ቅድምም ብያለሁ። እሺ ተናገር፣ ቀጥል። ብሌንም ብትሆን መቅደስም ብትሆን የኔ ቡችሎች ናቸው። ገብቷል? ብሌን ያንተ ቡችላ ነች? አዎ፣ ከሷ የተሻለ ነገር አለኝ። ግን ያው ብዙ ሰው ስለምታውቅ በሚለው ነው ስንሰራ የነበረው ከሷ ጋር። እሺ ምን አይነት ስራዎችን ነው ከብሌን ጋር የምትሰሩት? ምን ከብሌን ጋር የሚያገናኘህ ነገር ምንድን ነው? መጀመሪያ ከብሌንን በምን አወካት? እንደዚህ ታሪኩን ከመጀመሪያ ጀምሮ እንድትነግረኝ ነው ፈልገው። ምንም ታሪክ የለውም። ሲጀምር በስራ አጋጣሚ ተገናኘን፣ አወራን። ማንኛውም ሰው በሆነ አጋጣሚ ይገናኛል፣ አወራን። ለምን አይነት ስራ ነው የተገናኛችሁት? መንገድ ላይ ነው የተገናኘ ነው። በነገራችን ላይ ከእሷ ጋር ስንገናኝ መንገድ ላይ በሆነ አጋጣሚ መኪና ተበላሽቶባት ነገር አገኟት። እሺ ከዛ ያው ትንሽ እርዳታ አደረኩላት ምናምን። ከዛ መደወል ጀመርን። ስለ ቢዝነስ እናወራ ተባባልን፣ አወራን። በዛ መሰረት
በቃ እንደዚህ ስራዎችን እንሰራለሁ እንደዚህ ያለችኝ። እኔም ደግሞ ያው ትንሽ አቅም ስለነበረኝ ደስ ይለኛል አልኳት። ብዙ ባለሀብቶች እንደምታውቅ ነገረችኝ። ይሁናልን ከዛ ማናተ ይቻልካት መቅደስን መለመልናት ያው ጎዳናም ስለምትኖር ስለነበር በዛ አጋጣሚ በቃ ወደ ስራው ገባን ማለት ነው። እሺ ምን አይነት ስራዎችን ነበር የምትሰሩት ከብሌን ጋር አንድ ላይ በመሆን? በቃ ያው ሴቶች ይመለመላሉ፣ እንዳየ አስፈላጊነታቸው መቅረብ ባለባቸው ቦታ ላይ ይቀርባሉ። ምን ማለት ነው መቅረብ ባለባቸው ቦታ ላይ ይቀርባሉ? ምንድነው? ያንዳንዱ ነገር እኮ መዘርዘር አይጠበቅብኝ። ዘርዝርልኝ፣ እንድዘረዝርልኝ ይፈልጋል። በቃ ለሚያስፈልገው ሰው ትላካለች፣ ገሏን ሽጣ ትመጣለች። አለቀ። ምንም የተለየ ነገር እኮ የለውም። እሺ ቀጥል። በቃ በዚህ ስራ ነው ከሷ ጋር የተግባባ ነው። አለቀ። ይሄ ነው ከሷ ጋር ያለን ግንኙነት። እሺ መቅደስን የት እንዳገኘሃት ንገረኝ እስቲ። እና ስለምሰራቸው ስራዎች ስለአንተም እንድትነግረኝ እፈልጋለሁ። ነገር ግን መጀመሪያ ላይ ማወቅ የምፈልገው ነገር መቅደስን የት እንዳገኘሃት። መቅደስ እኔ ቅድምም እኮ ብያለሁ፣ ፍርፋሪ ፈልግ ሰው ነበረች። አጋጣሚ በቃ በሆነ አጋጣሚ ተገናኘን። ያለውን ነገር ነገረችኝ፣ ታሪኳን ነገረችኝ። መበቀል የምትፈልገው ሰው ነበረ። ያን ሰው ደግሞ እኔ ምንም ነገር ማድረግ ስለሚችል እንድትበቀሉ አደረኩኝ። አለቀ። ከዛ በኋላ በቃ ከኔ ወጥመድ መውጣት ስለማችል። ምን ማለት ነው እንድትበቀሉ አደረኩኝ ማለት? እንድትበቀሉና በቃ መበቀል አታውቅም። ለምሳሌ የአባትን ገዳይ ካወቀው መግደል ማለት ነው። እንደዛ። እሺ ቀጥል። ከዛ በኋላ አንዳንድ ጊዜ ብሌን ጋር ልካት ነበር። ብሌን ጋር ያለውን ጉዳይ እኔ ራሴ ነኝ የምሰራው እያልከኝ ነበር እንዴ? ቀደም ቢዚ ሲሆን አንዳንድ ጊዜ ልካታለሁ። ገብቷል? መላክ ያለብኝ ቦታ ላይ ልካታለሁ። ሜል ከሌለብኝ ደግሞ ያው የሚያስጨንቀኝም ሰው የለም። ገብቷል? ስለዚህ በዛ አጋጣሚ ተግባባን። ስሮቹን ለመደችው። ደስ እያላት መስራት ጀመረች። አለቀ። ምንም የተለየ ነገር የለውም ከሷ ጋር። ያ በቃ ገንዘብ የሚያስፈልጋት ነበረ። በዛ በቃ ተግባባን። ስራውን ለመደችው። እየሰራች ነው ነበረ። በቃ ሌላ የተለየ ነገር የለውም። እሺ መቅደስን ምን አይነት ስራዎችን ስታሰራት የነበረው? በቃ የሄደች ትመለምላለች። ዞር እያለች ቆንጆ አለባበስ ትለብሳለች። መኪና መመደብ ካለበት ይመደብላታል። ትመለምላለች። ሆቴልም እየሄደች ቢሆን በየሰፈሩም እየሄደች ቢሆን በየካፌው በየቦታው ታክሲ ላይም ቢሆን እየሄደች ትመለምላለች። እነዛን ሰዎች ታጠናለች። ሪፖርት ይደረግልናል እና ያለን ከተመቹን አጥምዳ ይዛቸው እንድትመጣ እናደርጋለን። ጭራሽ እንደ ተደራጅታችሁ እንደምትሰሩ እናያለን። የሪፖርት ገለመኔ እያወራ ያለው ነገር ግን ታውቀዋል አይደለ? የሰው ንግድ ነው እያልከኝ ያለው። ስማ፣ ማንኛውም ሰው ገንዘብ ካገኘ ማንኛውንም ስራ ቢሰራ እሺ፣ ምንም እንትን የሚል ነገር አለ። ገንዘብ መግዛት የማይችለው ነገር የለም ነው። እንደዛ ነው አንተ ሐሳብህ? አው እሱን ማመን አለብህ። ገብቷል? እሺ። ምክንያቱም በዚህ ሰዓት ይኸውልህ ትንሽ ገንዘብ ካለ ማንንም መግዛት ትችላለህ። ስለዚህ ማንም ሰው ደግሞ ገንዘብ ልስጥ ብለው እሺ እንጂ እምቢ የሚል ሰው ያለ አይመስለኝም። ያው ከሙያም አንፃር የምታየው ነው። እናንተም ያው አይታወቅም። እንዳትሳሳት እያልኩ ነው። ካሜራ አጥፍቼ የምንነጋገር ከሆነ ትጸጸትበታለህ። አሁን በምትናገረው ነገር እንዳትጨርሰው እየነገርኩ ነው። እንዳትጨርሰው። መናገር ያለብን ነገር ብቻ ተናገር። መስመርህን አትለፍ። ቀጥል። ይሄ ነው ያለው ነገር። ሌላ የምጠይቀኝ ነገር ከሌለ ያው እሺ። ምን አይነት ወንጀሎች ላይ ነው አንተ የተሳተፍከው? ንገረኝ። የምትሰራቸውን ስራዎች እንዳለ ንገረኝ። ነገርኩህ እኮ በቃ ከዚህ ውጪ ሌላ የምሰራው ስራ የለኝም። እኔ ስላንተ ከመቅደስን ይዤ አናገሪያታለሁ። ሁሉንም ነገር ነግራኛለች። ስለዚህ እየደበከኝ ከሆነ እና እሷ ከነገረችኝ አንድ ነገር እንኳን የተቀየረ ነገር የምትነግረኝ ከሆነ ትጸጸትበታለህ። እየነገርኩ ነው። እሷ ያገባም። አንተ የምትሰራውን ስራ እንዳለ ተናገር። ስማ፣ ሲጀምር ይኸውልህ መረጃ አለኝ እንትን አለኝ አልካ ተነገረ። ስለዚህ ሌላ ነገር ካላይ እንደዚህ ተብሏል እንደዚህ በል
እየነገርኩህ መሰረት አሁንም ቢሆን እንጓዛለን። ትዕቢትህ አልበረደልህም። ካሜራ አጥፍቼ የማናገር ከሆነ ማናገር እችላለሁ። እንደዛ ከሆነ የምትፈልገው ማለት ነው። ትሰማኛለህ አይደለ? ካሜራ አጥፍቼ እንዳናገር የምትፈልግ ከሆነ ትነግረኛለህ። እኔ ማስጠፋት እችላለሁ። ከብዶኝ አይደለም። አሁን ላይ እንዲህ 10 ካሜራ እያጠፉ ሰው መቀጥቀጥ ሰልችቶኛል። እኔ በቃ እንደዚህ አይነት ነገር ሰልችቶኛል። በካሜራና በእንትን ለማስፈራራት አትሞክር። እሱ እንትን የሚለኝ ነገር አይደለም። ስማ ሲጀምር ማለት ነው። ሲቀጥል ደግሞ ይኸውልህ ማንኛውም ሰው የራሱን ቢዝነስ ይሰራል። የሚሰራውን ነገር እንደዛ ነው የሚሰማ፣ እንደዛ ነው የምታስበው አይደለ? ነግሬሃለሁ። ሌላ ማወቅ የምትፈልገው ነገር ምንድን ነው? ካሜራማን ካሜራውን አጥፋልኝ። ናውጣ እያልኩ ነው። ናውጣ። ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። ከዚህ ሰውዬ ጋር ከካሜራ ጀርባ ትንሽ ተነጋግረናል። አሁን ላይ ልክ የገባ ይመስለኛል። ጠጋብን በርዶለታል። እሺ አሁንስ እንደቀድሞ ትተብታለህ? ተናገር። አዎ ምንድን ነው የምፈልገው? በቃ ምንድን ነገር ነው የምፈልገው? የምትሰራውን ስራ እንዳለ እንድትነግረኝ ይፈልጋል። መቅደስ የነገረችኝ ሌሎች የምትሰራቸው ስራዎች አሉ። ስለነዛ ራስህ ትናገራታለህ። በራስህ አንደበት መስማት አለብን። ለካሜራ ለህዝብ ራስህ ትናገራታለህ። ትሰማኛለህ? ምን አይነት አስቀያሚ ወንጀለኛ እንደሆንክ፣ ጸያፍ ወንጀለኛ እንደሆንክ፣ ምን አይነት አረመኔና ጨካኝ እንደሆንክ ትናገራታለህ በራስህ አፍ። ስለዚህ አሁኑኑ መናገርህን ጀምር። አለበለዚያ ደግሞ አይ የምትል ከሆነ ደግሞ እኔ ነግሬሃለሁ፣ ሙሉ ቀን ከአንተ ጋር ከካሜራ ጀርባ መጋዘን ውስጥ አንተ በምትፈልገው መልኩ መነጋገር እችላለሁ እያልኩ ነው። እኔ ሰዓት አለኝ፣ የትም የሚሄድበት የለም፣ አልቸኩልም። እየነገርኩ ነው። ትናገር እንደሆነ ተናገር። አለበለዚያ አሁንም ቢሆን ከኋላ ሄደን መጋዘን ሄደን የእኔ ቦዲጋርዶች አንተን እንዲያናግሩህ ማድረግ እችላለሁ። ትሰማለህ አይደለ? ስለዚህ በጸባይ ብታወራ ይሻላል። ተናገረው ነው ስለምትሰራው ስራ ተናገር። በቃ ምንም እኮ እንትን እኮ አይደለም እኮ ከዚህ በኋላ ምንም የሚመጣ ነገር የለም ሲጀምር። እሺ ቀጥል። በቃ አለቀ። ምን የተለመደ ነው፣ እኛ ሀገር እንዲህ አይነት ስራዎች ተለምዷል። ስለዚህ የተለመደውን ስራ እሰራለሁ። በቃ ይኸውልህ እኔ እያድበሰበስክ እንድትነግረኝ አልፈልግ። የተለመደው ስራ የተለመደው ሊስትሮነትም እኮ የተለመደ ስራ ነው። ሊስትሮ እሰራለሁ አትለኝም መቼም አይደለ? አሁን ላይ እንደዚህ የምታሾፍበት አቅም ካለህ አሁንም ካሜራ ጥፍተን እንነጋገራለን። እኔ እያስጠነቀቅኩ ነው። በአሁኑ ግን የማትወጣው ጣጣ ውስጥ ነው የምትገባው። እየነገርኩ ነው። ብትናገር ይሻላል። በቃ ያው ኩላሊት መሸጥ ነው። ምንድን ነው የምታካብደው ለእንደዚህ አይነት እንትን? ኩላሊት መሸጥ? አዎ ኩላሊት መሸጥ። እኔ እንዴት ቆይ እንዴት እንዲህ ቀላል አድርገህ እያየኸው እንደሆነ ነው እያልገባኝ። ማለት ከሰው አይደለም እንዴ የተፈጠርከው? ግን አንተ ከሰው አይደለም ወይ የተፈጠርከው? ጉል ከሰውም ተፈጠርኩ አልተፈጠርኩ እሱ ስራ አልክ አይደለ? በቃ የተነገረ በቃ ስለሚሰራው ስራ ተነገረ። ስለዚህ ስራ ከመጀመሪያው ጀምሮ እንድትነግረኝ ይፈልጋል። እዚህ ስራ ውስጥ እንዴት ገባህ? እንዴት ነው? እሺ ቆይ እንዴት እኔ እንጃ። እዚህ ስራ ውስጥ እንዴት እንደገባህ፣ ለዚህ ስራ የምትጠቀማቸው ሰዎች ምን አይነት ሰዎች እንደሆኑ እንድትነግረኝ ይፈልጋሉ። እዚህ ስራ ላይ ማን እንደሚያግዘህ። ብቻዬን ነው መቼም ኩላሊታቸውን እያወጣሁ የምሰጠው አትለኝም። ስለዚህ ነገር ከስር መሰረቱ ጀምሮ እንድትነግረኝ ይፈልጋሉ። ሰማኛል አይደለ? እንዳለ እንድትነግረኝ ይፈልጋሉ። ምንም ስር መሰረት የለውም። በቃ ምንም እኮ እንትን እኮ አይደለም። ይኸውልህ ገንዘብ ካለ አለቀ። ማንኛውንም ሰው ማዘዝ ይችላል። ገብቷል? አንድ ሁለት የተመረጡ ዶክተሮች አሉ። የኦፕሬሽኑን ስራ እነሱ ይሰራሉ። ከዛ ባለፈ ደግሞ በቃ ይመለመላል። ሐኪም ቤቶች ላይ እየሄድን እንመለምላለን። ሰው ለሕክምና ሲመጡ በዛው ሙሉ ሕክምና እንዲያደርጉ እናደርጋለን። ከዛ በኋላ አለቀ። ያን ሰው ማደንዘዣ እንወጋለን፣ ይዘን እንመጣለን። የራሳችን እንትን አለ። እነዛ ዶክተሮች ዝግጁ ናቸው። መጥቶ ኦፕሬሽን ሰርቶ ይሄዳል። በቃ ምንም እኮ የተለየ ነገር የለውም። ከስተመሮቹን ከየት ነው የምታገኟቸው? ከስተመር ልበል እንጂ እናንተ በምታወሩት ቋንቋ ኩላሊት ቀያሪ የሆኑ ሰዎችን ከየት ነው የምታገኟቸው? ነገርኩህ እኮ ይኸውልህ የተመለመሉ ሰዎች አሉ። 2 ዶክተሮች አሉ፣ ስፔሻሊስቶች። በእኛ ስር ናቸው። ሲፈለጉ ይመጣሉ ከሚሰሩበት ቦታ። እነሱ ጋር ሊታከም የሚሄደውን ሰው ሙሉ ሕክምና እያሉ ይመለምላሉ። ጤንነቱ ሲረጋገጥ ሄደን አደንዘን እናመጧለን።
ከዛ በኋላ ወደሚፈለገው መንገድ ሄዳል። እሺ ኩላሊቶቹን ለማን ነው የምትሸጡት? እዚሁ ሀገር ውስጥ ላለ ሰው ነው? ለተገኘው ሰው። እኛ ብቻ ደህና ብር ይክፈሉ እንጂ ሀገር ውስጥም ሆነ ውጭም ሆነ ለእኛ ለውጥ አያመጣም። ዋናው መሸጣችንን ነው የምንፈልገው። እሺ ቀጥል። ያው አለቀ በቃ። ዋናው ገንዘብ ነው። ገብቷል። እዚህም ሸጥክ እዛም ሸጥክ ገንዘብ ስለሆነ እኛ የሚያስጨንቀን ነገር የለም። ስለዚህ የምታደርጉት ነገር ምንድን ነው? ታመው ሐኪም ቤት የሚመጡትን ሰዎች በዶክተሮቻችሁ አማካኝነት ትመለምሉና፣ በእናንተ ቋንቋ ላወራለ ብዬ ነው፣ ትመለምሉና ከዛ በኋላ እነዛ ሰዎች ለሰርጀሪ ብቁ መሆናቸውን ካረጋገጣችሁ በኋላ አደንዝዛችሁ ወደ እናንተ ኦፕሬሽን ወደምታደርጉበት ቦታ ነው ይዛችኋቸው የምትሄዱት። እንደዛ ነው እያልከኝ ያለኸው? አዎ ይህ እኮ ምንም እኮ የሀገሪቷም ሁኔታ የሚታወቅ ነው። ገንዘብ ካለ ምንም ነገር ስለምታደርግ። እነዛን ሰዎችስ ከዛ በኋላ ወዴት ነው የምትወስዷቸው? ማለት ኩላሊቶቻቸውን ካወጣችሁ በኋላ ወዴት ነው የምትወስዷቸው? ያው የሚያሸልብ ካለ በዛው ወደ አፈር ይገባል። አገግሞ የሚወጣው ደግሞ የሚጣልበት ቦታ ይጣላል። ምን ማለት ነው የሚጣልበት ቦታ ይጣላል ማለት? ይጣላል ነው። ሲነቃ መንገዱን የሚያውቁ ከሆነ ወደ ቤቱ ይሄዳል። ካላወቁም አውሬ ይበሏል። በስመ አብ። የሰው ልጅ ቆይ እንዴት ይህን ያክል ሰይጣን ሊሆን ይችላል? ይህ እኮ ሰይጣንነት አይደለም፣ ቢዝነስ ነው። ያው ቢዝነስ ደግሞ የተለመደ። አፍህን ሞልተህ ቢዝነስ ትላለህ ወይ? ትሰማኛለህ? ለዚህ ስራ ትከፍልበታለህ። ትሰማኛለህ አይደለ? ለዚህ ስራ በሰማይ አይደለም በምድር ትከፍልበታለህ። እየሰማኝ ነው? በሰማይ አይደለም በምድር ትከፍልበታለህ። አሁን የተናገርካቸው ንግግሮች እንዳለ እንደ ማስረጃ ነው የሚወሰዱት። እንዳለ እንደ ማስረጃ ራስህን የምድር ሲኦል ውስጥ ነው የከተትከው። እኔ መናገሩን ላይ ያቃተኝ ነው። ስለ አንተ ካለን መረጃ አንጻር ለዘለዓለም እስከ ሕይወተ ፍጻሜ ድረስ እስር ቤት የምትበሰብስበትን መረጃ አጠናክረን ለሕግ አካላት አሳልፈን እንሰጣለን። ሌላ የምትናገረው ነገር ካለ ትናገራለህ። ትሰማኛለህ? ሌላ የምትናገረው ነገር ካለ ተናገር። እኔ ሌላ ምንም የምነግርህ ነገር የለም። ከዚህ በኋላ እኮ ምንም የሚፈጠር ነገር የለውም። ገብቷል? መታሰርም እንደሆነ ለምደነዋል። ታስሬ እወጣለሁ ነው እያልከኝ ያለው? እንደዛ ነው እያልከኝ ያለው? እሱ እንትን የሚል ነገር የለም። እሺ ጥሩ። እንደዛ ከሆነ የሚሰማ ችግር የለውም። እሺ እንደዛ ከሆነ ጥሩ ነው። ከዚህ ቦታ ላይ የምትነቃነቅ እንዳይመስል። ትሰማኛለህ? ከዚች ቦታ ላይ አንተን እስከ መጨረሻው ለፍርድ ሂደት እስከምንዳረግ ድረስ ከመጨረሻው ወደ እስር ቤት እስከምንወረውረህ ድረስ ከዚች ቦታ ላይ ንቅንቅ አትላትም። አንድ የምታገኘው ሰው አይኖርም። ብቻህን መጋዘን ውስጥ ትቀመጣለህ። እየሰማኝ ነው አይደለ? ብቻህን መጋዘን ውስጥ ትቀመጣታለህ። ከዛ በኋላ ስለ አንተ ያለውን መረጃ ካጠናቀረም በኋላ ለፍርድ እናቀርባለን። ከዛ በኋላ ኑሮህ የሚሆነው እስር ቤት ነው። ትሰማኛለህ አይደለ? እስር ቤት ውስጥ ነው የምትበሰብሰው። ይሄ ነገር የሚስማማ ይመስለኛል አይደለ? ሌላ ቀረ የምትለው የምትናገረው ነገር ካለ ብትናገር ደስ ይለኛል። ያው ትንሽ ሰሞኑን አንዲት ልጅ አምልጣናለች ማለት ያው በቃ አምልጣናለች ነው። አምልጣናለች ማለት ልክ እናንተ ወንጀለኛ እንደሚያመልጣችሁ ማለት ነው። አንተ እንዳመለጥከ ነው ማለት ነው። እኔ እኮ አላመለጥኳችሁም። የእናንተ የስራችሁ ድክመት ነው እንጂ እኛ አላመለጥኩም። ስለኛ የስራ ድክመት ጥንካሬ አንተ አትነግረኝም። ትሰማኛለህ? ስለኛ ስራ ድክመትና ጥንካሬ አንተ አትነግረኝም። የምትናገረው ነገር ተናገር። ስለምን ልጅ ነው እያወራልኝ ነበር? ማኑ በእናት ስሟ ሰናይት የምትባል ልጅ። እሺ ሰናይት ማነች ደግሞ? ሰናይት ማለት ሰናይት አንድ መልመለናት ስራ ያበላሸችብን ልጅ ነበረች። ግን ያው ማለት መልመለናት ማለት ለዚሁ ለወሲብ ንግድ ነው፣ ለሴት ልጅ ንግድ ነው የመለመላችኋት? አዎ ያው ምን ገሏን ሽታ ያው ቤተሰቧንም እሷንም ከረዳች ብለን ነበረ።
አንድ ሄደች። ያው ከስተማሪያችንንም አስቀየመችብን። ግን ያው ችግር የለውም እኛ ማድረግ ያለብንን ነገር አድርገናል። ገብቷል። ማግኘት ያለብንን ሰው አግኝተናል ስል ከስተመራችንን አስቀየመች። እሺ መጣው ብላ ቤት ደርሼ ልምጣ አለች። ከስተመራችንን አስቀየመች ማለት አልገባኝም። ላክናት፣ በቃ ለስራ ላክናት። እሺ እዛ ስደርስ አሞኛል ምን ትርሲ አለች። ኦኬ ሕክምና ታገኝ ብለን ይዘናት መጣ። እናንተ ናችሁ ይዛችኋት የመጣችሁት? አዎ ይኸውልህ የነገርኩህ እኛ ስፔሻሊስት የሆኑ ዶክተሮችም አሉ። እኛ እጃችን ሰፊ ነው። በነገራችን ላይ ሕክምና ቦታ እንድትሄድ ነበረ፣ ግን በቃ ታየች ምናምን በቃ ለእናቴ ነግሬያት ልምጣ አለች። እሺ ፈቀድንላት። ያው እኛ የትም አትሄድም ብለን ነው። ለምን ያው ልቅምቃሚ ገንዘብ ስለለመደች አልገባኝም። የምን አንዴ ልትሰራ ነው አይደለ የሄደችው? ከዛ በፊት ነበር የምታጥበው። ገብቷል። የሰው ጭቅቅት ነበር የምፈትገው። ገብቷል አይደል? ከዛ ደግሞ የኛ የተሻለ ገንዘብ ነው። ስለዚህ የተሻለ ነገር ደግሞ ማንም አይጠላም። ከዛ ያው እሺ ብለን አምነናት ሆቴል ላይ እየጠበቅናት ነበር። ስልኳን ዘግታ ጠፋች። እኛም ያው ችግር የለብንም። ገብቷል። ሁሉ ነገር እጃችን ላይ ነው። የእሷ መጥፋት ለኛ አላሳሰበን። አልገባኝ። ጠፋች ስትል ምንም እየገባኝ። ወደ እናቷ ቤት ነው የሄደችው አይደለ? ወደ መለመላችሁበት ቦታ። ይኸውልህ እናቷ ቤት ልሂድ ለእናቴ ነግሬያት ልምጣ ነው ያለችው። ገብቷል። ከሕክምና በኋላ መታመሟን ነው ለእናቷ። ሰውዬ እየቀለድክብኝ ነው እንዲ ያለኸው? ቆይ ይኸውልህ እየነገርኩ ነው። የሚመስል ነገር አውራ ታዲያ። እኔ ያሉት እምልህን መስማት አለብህ። ገብቷል። እየነገርኩ ነው። በቃ ንገረኝ አልክ አይደለ? ስለዚህ መረጋጋት አለብህ። ተረጋግተህ ደግሞ ማዳመጥ አለብህ። ስለዚህ ባታስቆመኝ ደስ ይለኛል። ከዛ ያው እሺ ብለን ፈቀድንላት። እኛ ያው ሆቴሉም ስለምታውቀው እዛ ትመጣለች ብለን የተቀመጥነው ሲጀምር እንድትመጣ ማለት ነው። አምነናት ነው እኮ እንጂ እኮ እኛ እዛው ቆመን ገብታ እስክትወጣ መጠበቅ እንችል ነበር። እሺ አለች እኮ። ትንሽ ስትቆይብን ጊዜ ደውለናል። ግን ያው የለበስኩ ነው አምሪ ለመምጣት ማለች። እሺ ጠበቅናት። ከዛ ከደቂቆች በኋላ ደግመን ስንደውል ስልኳ ዝግ ነው። ደጋገምን፣ አሁንም አይሰራም። ትንሽ እንጠብቃታለን። ሲመሽ ጥርጣሬ ያደረብንና ወደ ቤቷ ሄድን። ቤቷ ስንሄድ እናትየው ነበሩ። አረ እንደው አሁን የወጣችዋን አሰስናት። አካባቢው ላይ ቦታው ላይ አሰስናት፣ ልናገኛት አልቻልንም። እንደምንም አደርን። ያው በነጋታውም ስንሄድ አልመጣችም፣ አልደወለችም፣ እንደዚህ ሆኖ ምናምን አሉ። ስለዚህ እኛ ደግሞ ስራ የሚያበላሽብንን ሰው ወይ ህይወቱን እንቀማለን ወይ ደግሞ መውሰድ ያለብንን እርምጃ እንወስዳለን። ምን ማለት ነው? ኒጌታ እያወሩ ያለው እኮ በግልጽ አማርኛ መሰለኝ። በቃ ያው እሷ እስክትመጣ ድረስ ጎስቋላ እናቷን እንደሚያዣ ተጠቀምናት ማለት ነው። ገብቷል? አልገባኝም። እናቷን እንደሚያዣ ተጠቀምናት ማለት አልገባኝም። እናትየዋን አግተናታል ነው እያልከኝ ያለኸው? አየህ፣ የተማረ ሰው ቶሎ እንደዚህ ሲግባባ ደስ ይላል። ተስፎዬ ሙት እየቀለድክብኝ ነው። እየቀለድክብኝ ነው ወይ ያለኸው? ቀና በልና ተናገር። አንተ ሰውዬ እየቀለድክብኝ ነው እንዴ ያለኸው? ቆይ ይኸውልህ ስማኝ። ትናገራለህ። እነግርሃለሁ አልኳት። ትሰማኛለህ? ትናገራታለህ። እናትየዋ የት ነው ያሉት እኮ ነግራ ትሰማኛለህ? ይኸውልህ እዚህ ጋር ከአንተ ጋር ማጠፋው ጊዜ የለኝም። የምትናገረውን ነገር ተናገር እያልኩ ነው። እናትየዋ የት ነው ያሉት? የት ነው ያስቀመጥካቸው? ተናገር። አንድ ቤት ውስጥ አስቀምጠናቸው። ምን ማለት ነው? አንድ ቤት ውስጥ ማለት የት? ምን አይነት ቦታ ላይ ነው ያለው ቤቱ? ምን ማለት ነው? ምንድን ነው እንዴ? በቃ አግተናቸው ነበር። ቤት ውስጥ ናቸው ያሉት። አለቀ። ጥበቃ እየተደረገላቸው ነው። ትልቅ ሰው አይደሉ እንዴ? ቆይ እንዴት ትልቅ ሰው ታግታላችሁ? ቆይ እናንተ እና ስራ አበላሽታ ሄደችውስ ልጃቸው አይደለች? ልጅቷን ፈልገህ የፈለከውን ነገር ማድረግ እየቻልክ እንዴት እናትየውን ልታግት? እናቷ መታገቷን ስትሰማ ወዳቸውን በግዷ ስለምትመጣ ትሰማለህ? እንዴት ትልቅ ሰው እንዴት አገትኩ ብላ አፍን ሞልተህ ታወራለህ? ቆይ ስማ አንበሳው፣
እኔ የተማርኩ ሰው ነኝ። እኔም እናት አለኝ። ገብቷል። እኛ በገመድ ምናምን ትልቅ ሰው አናስር ማለት በቃ በክብር ነው የተቀመጡት። ገብቷል። በቃ እሳቸው መያዛቸውን ስትሰማ እንድትመጣ ነው። ገብቷል አይደል? ስለዚህ የምትወደውን ሰው ትይዛለህ፣ ለምትወደው ሰው ስትመጣ ቢዝነስን ታካሄዳለህ ማለት ነው። አለቀ። ስለዚህ ልክ እንደ ሌላው ሰው እንደምታደርጉት በስነስርዓት በገመድ አስራችሁ ወይ በሰንሰለት አስራችሁ አይደለም ማለት ነው። ነገርኩህ እኮ እኔም እናት አለኝ አልኩህ። ስለዚህ በእንክብካቤ ነው። ጥሩ። እንደዛ ከሆነ ተነስና፣ እኔ እናንተ ውጭ ነው የምንነጋገረው። ተነሱጣ። ውድ ቤተሰቦች እንግዲህ በድጋሚ ወደ ስቱዲዮ ተመልሰናል። ውድ ቤተሰቦች እንግዲህ ያው ከሰለሞን ጋር የነበረንን ቆይታ እንግዲህ አይታችኋል። ያው ስለ ሰናይት እናት እንዳገተ በእነሱ የእገታ ቁጥጥር ስር ውስጥ እንዳዋሉና ከዛም በኋላ ደግሞ ያደረጉበትን ያስቀመጡበትን ቦታ ነግሮን እሳቸውን እንግዲህ ለማግኘት ካሉበት ቦታ ለማግኘት ለመሄድ እንግዲህ ወስነናል ማለት ነው። አሁን ላይ ወደ ስቱዲዮ የተመለስኩበት ምክንያት ያው አንዳንድ የስራ ባልደረቦቼም አንድ ላይ ሆነን ተዘጋጅተን እንድንሄድ ነው። ምክንያቱም ቦታው ላይ የሚገጥመን ነገር አይታወቅም ማለት ምን አይነት ነገሮች እንዳሉ እዛ ቦታ ላይ ማን ምን ይዞ ሊጠብቀ እንደሚችል አናቅም እና ወንድሜ ቴዲም ከጎን ያልነበረም እና ቤተሰቦች እንግዲህ እሱንም ለመጠበቅ ያክል ነው እዚህ የመጣሁት። እሱም አንዳንድ ጉዳዮችን እንግዲህ በግሉ እየሰራ የነበረበት ሰዓት ነበር የነበረው። አሁን ላይ ደውዬለት ወደ ስቱዲዮ እንዲመጣ ጠይቄው እየመጣ እንደሆነ ነግሮኛል። እሱም ቤተሰቦች እንግዲህ ያው አሁን የምናደርገው ነገር ምንድነው? ሰለሞን በሰጠን መረጃ መሰረት የታገቱትን እናት እንግዲህ ለማትረፍ ወይም ደግሞ ካሉበት ቦታ ለማውጣት ነው እንግዲህ የምንሄደው ማለት ነው። ቤተሰቦች እንደነገረን ከሆነ ሰለሞን እንደነገረን ከሆነ እኚህ እናት ታግተው ነው ያሉት ሲባል ያው ልክ እንደ ሁሌው እኛ እንደምንጠብቀው ታስረው እየተደበደቡ እንዳልሆነ ነው እንግዲህ የነገረን። ትልቅ ሰው ናቸው፣ እኔም እናት አለኝ ብለዋል። ያው እንደሚያስብ ሰው ሲያደርገው ማለት ነው። ያው ለሰዎች ያለውን አመለካከት እንግዲህ የሚታወቅ ነው። ማለትም ከሚሰራው ስራ አይተን መገመት እንችላለን። ማለትም እንደዚህ አይነት ብዙ ወንጀሎችን የሰራ ሰው አስቤ ነው አዝኜ ነው ቢል ምንም ውሃ የሚደፋ ነገር አይደለም። ስለዚህ ቤተሰቦች አሁን ወንድሜ ቴዲም እንግዲህ እዚህ ደርሰዋል። አንድ ላይ ሆነን የክሩ አባላቶቻችንን ጋይድ የምንደራረገውን ነገር አንድ ላይ ተደራርገን እንግዲህ እናትየው አሉበት የተባለው ቦታ ላይ ሄደን ቤተሰቦች እዚህ ጋር ማየት ያለብን ነገር በእድሜ ገፋ ያሉ ሰው ናቸው። አካባቢው ላይ ምን እንደሚገጥመን አናውቅም። ስለዚህ በጥንቃቄ ቤተሰቦች በጥንቃቄ እርምጃዎቻችንን አስልተን ነው እንግዲህ መራመድ ያለብን እና ሁላችንም እንደነገርኳችሁ ጋይድ ተደራርገን ያለውን ነገር አብረን የምናስኬድ ነው የሚሆነው። ቤተሰቦች እንግዲህ በምንሄድበት ሰዓት ላይ ምን እንደሚያጋጥመን አናውቅም። ስለዚህ እናንተም ሀሳብ አስተያየቶቻችሁን በተለይም ደግሞ ቤተሰቦች እንግዲህ ጸሎታችሁን እንድታስቀምጡልን ኮሜንት ላይ አይዟችሁ ፈጣሪ ከእናንተው ጋር ይሁን እንድትሉን ነው እንግዲህ የምንፈልገው ማለት ነው። መልካሙ ሁሉ ይግጠማችሁ፣ ቸር ይግጠማችሁ ብላችሁ መረቃችሁ ሸኙን። እንግዲህ ቤተሰቦች ያው ምን አይነት ሁኔታ ውስጥ ሆነው እንደምናገኛቸው አናቅም። ነገር ግን ሕክምና የሚያስፈልገውም ከሆነ ከኛ አባላቶች መካከል የሕክምና እርዳታ መስጠት የሚችሉትን እንግዲህ ቀላቅለን የተለያዩ ፋሲሊቲዎችን እንግዲህ አሟልተን ነው እንግዲህ ወደዚህ ቦታ ላይ መሄድ ያለብን። ያው ጋርዶቻችንም ቁጥር እንግዲህ መጨመር ካለብንም ጨምረን በተለያየ መኪና ተከፋፍለን እንግዲህ እንሄዳለን። ቦታው ላይ ስንደርስ ያለው ነገር ለመቅረጽ የሚመች ከሆነ እንግዲህ ቀርጸን እናሳያቸዋለን። እንደነገረንም ከሆነ ከካሜራ ጀርባ ሰለሞን እንደነገረንም ከሆነ እንግዲህ ቤተሰቦች ትልቅ ግቢ ነው፣ አካባቢው ትልቅ ግቢ ነው። ያን ያክልም ሰው የሚበዛበት አይደለም ነው ያለን። ነገር ግን አይታወቅም፣ ወንጀለኛ ነው የሰውዬ ምን ሊያደርግ እንደሚችል ከዚህ በፊት አምልጦናል። ሲቀጥልም ደግሞ ወጥመድም አዘጋጅቶ ሊሆን ይችላል። ማንም እንግዲህ ይህንን ሊያውቅ አይችልም። ስለዚህ ቤተሰቦች እርምጃችንን በጥንቃቄ ነው እንግዲህ የምንራመደው ማለት ነው። ቸር ይግጠማችሁ እንድትሉን እንፈልጋለን። እንግዲህ ቦታው ላይ ያለውን ነገር ለመቅረጽ የሚመች ከሆነ ቀርጸን ለእናንተ የምናሳያችሁ ይሆናል። ካልተመቸንም እንግዲህ የምናረገውን ነገር እናረጋለን። ሲመቸን ለእናንተ እናሳያለን ማለት ነው። እስከዛው ቸር ቆዩ።
ውድ ቤተሰቦች እንግዲህ አካባቢው ለካሜራም ለመቅረጽም የሚመች አይደለም። እኔና ቴዲ አንድ ላይ ሆነን ቦታው ላይ ደርሰናል። የተባለው ግቢ እንግዲህ ይሄ ነው። ቴዲ ግቢው እንዴት አየው? ግቢው እንግዲህ በጣም የሚያስፈራ ሰፊ ግቢ ነው። እንግዲህ ውስጥ ደግሞ የሚጠብቀን ነገር አናውቅም። እንግዲህ እስቲ ሁሉንም ነገር ተከታትለን እንግዲህ ለማሳወቅ እንሞክራለን። ሲመስለኝ ቴዲ ያኛው ነው ያኛው ቤት ምንም ተከፍቶ የሚያቀራሱ አይመስልም። መጀመሪያ ይሄኛውን ቤት ቼክ እናድርገውና ገርበብ ነገር ብሏል። ሰው ያለበትም ይመስላል። እንግዲህ ውስጥ ላይ ገብተን እናያለን። ወደ ውስጥ እንገባ። ውድ ቤተሰቦች እንግዲህ አንድ ክፍል ውስጥ ገብተናል። እዛ የገባንበት ክፍል ውስጥ እንግዲህ ሌላ የተለያዩ 2 ክፍሎች እንዳሉ ነው እንግዲህ እያየን ያለ ነው። አንደኛው ክፍል እንኳን የሆነ የቁልፍ ምልክት አለው። አንደኛው ግን ኖርማል የመዝጊያ ብቻ ነው ያለው። ክፍት ነው አይደል? ክፍት ነው። እስቲ እንበለውና ወደ ውስጥ ከፍተን እንግባና እስቲ ያለውን ነገር ቼክ እናድርግ። እንዴ እናታችን አይዞት ተረጋጉ እናታችን። እኔ ምንም አላውቅም ልጆቼ እባካችሁ አይዞት ተራ አይፍሩ እኛ ሰላማዊ ሰዎች ነን። አይፍሩ እናታችን አይዞት ምን ሆኖ ነው እዚህ ያስረውኛል። አላውቅም ማን እንደሆነ እዚህ ያመጣኝ አላውቅም። ማን ነው ቆርሶ ልጄ ጠፍታብኛለች። ልጄ ጠፍታለች። ማነች ልጆት? ምንድነው እዚህ እየሰሩ ያሉት? ማን ነው እዚህ ያስቀመጡት? ተረጋጉና ወደ ቤተሰቦች እንግዲህ እዚህ ቤት ውስጥ አንድ ትልቅ እናት አግኝተናል። አልጋ ላይ የቁም እስረኛ ተደርገው ነው እንግዲህ እዚህ ቦታ ላይ ተቀምጠው ያሉት ቤተሰቦች። እናታችን አይዞት ይረጋጉ። እኛ እርሶን ለመጉዳት አይደለም እርሶን ለማገዝ ነው እዚህ ቦታ ላይ እየተገኘ። አይዞት አይፍሩ፣ አያልቅሱ። እኛ ምንም አናደርገውም። እሺ አይዞት። ልጄ ሰናይት ጠፍታብኛለች። የት ነው? ማነች ሰናይት? ቆይ ሰናይት ልጄ ናት። እኔ አላውቃቸውም። እየመጡ ያስፈራሩኛል። ካገኘናት እንገላታለን። ማናቸው? ቆይ እናታችን ማናቸው? እኔ አላውቃቸውም። እርሶ እዚህ ማን ያመጣው? የሆኑ ሰዎች ናቸው አምጥተው እዚህ ያስቀመጡኝ። አላውቃቸውም። እሺ ምግብ ምናምን ይሰጡታል? እዚህ ቦታ ላይ ውሃ አንድ ብርጭቆ ይሰጡኛል። ምግብም የለም። ልጄን ታገኛታላችሁ? ምንድነው የሚሉት? እኛ እናገኛታለን። ችግር የለም እናታችን። እኛ ጋዜጠኞች ነን። ምንድነው ልጆት ምንድነው የሚፈልጉት? እሺ አላውቅም። ካገኘናት እንገላታለን ነው የሚሉኝ። ለምንድን ነው የሚገሏት? እኔ ምንም አላውቅም። ልጄን ነው ምንም ሳታደርጋቸው ነው ለመግደል እንትን የሚሉት ወይስ ምንድነው? እናታችን እርሱን ምንድነው የሚሉት? እንገላታለን ልጆት ወይ ገንዘብ ታምጣ ነው ወይስ ምንድነው? ቆይ ማለት አልገባንም። ምንም አይሉም። ዝም ብለው ብቻ እንገላታለን። የት ነች ነው ጠዋትም አምጥተው የት ነች ማታም መጥተው የት ነች ይሉኛል። ያሰቃዩታል እርሶን? ቆይ የት እንዳለች አላውቅም። ምንም ድምጿንም አላሰማችኝም። የት እንዳለችም አላውቅም። ልጄን በችግር ነው ያሳደግኩት። ጫማ ነገር የለም። ጫማ እናርግላቸው። እናታችን አይዞት በለው። ጫማቸው ላርግል። እኔ ጨነቀኝ። ለማናችሁ ኧረ ቴዲ ያዛቸው፣ አንሳቸው። ካሜራውን ዝቅ አድርግና ና። እናታችን አይዞት። ምን ሆኖ ነው? ኧረ ውሃ እስቲ ቶሎ በል እስቲ። ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። አሁን የምንገኘው ለቀረጻ ያዘጋጀነው ቤት ውስጥ ነው። እንግዲህ ውድ ቤተሰቦች እኚህ እናት ውድ ቤተሰቦች እንግዲህ በተጠቆምነው መሰረት አንድ ሰፋ ያለ ግቢ ውስጥ አንድ አልጋ ላይ የቁም እስረኛ ተደርገው ነበር እንግዲህ የከረሙት ማለት ይቻላል። ማለት ሲሰጠኝም የነበረው አንድ ብርጭቆ ውሃ ነው፣ ረዘም ላለ ጊዜ ነው እያሉን የነበረው። በጣም ችግር እንደደረሰባቸው ነው እንግዲህ ማየት የቻልነው ማለት ነው። አሪፍ ሰዓት ላይ ማለት ጥሩ ሰዓት ላይ ነው የደረስንላቸው ለእኚህ እናት ማለት ነው። እንግዲህ ስላለው ነገር እስቲ እንግዲህ ማን እንደሆኑ ሰናይት ሲሉ ነበረ እና ሰናይት ማነች? ለምንድን ነው ከሰናይት ጋር በሰናይት ምክንያት እሷቸው እዚህ ቦታ ላይ የተገኙት? እንዴት የቁም እስረኛ ሊሆኑ እንደቻሉ ያለውን ነገር ከመጀመሪያ ጀምሮ እስከ መጨረሻ ያለውን ነገር ይነግሩናል። ወደ እሳቸው እንለፍ። እናታችን አሁን እንዴት ኖት? ደህና ነኝ። እንግዲህ ልጅሽን አምጪ እያሉ ይኸው ከጧት እስከ ማታ ይመጣሉ። ማላቃቸው ሰዎች ናቸው። ልጄ የት እንዳለች አላቅም። አንድ ልጄ ናት።
ስንት መከራዬን አይቼ ነው ያሳደግኳት። ስንት መከራ ገፍተናል እኔና ልጄ። አይዞት እናታችን አይዞት፣ ተረጋ ይበሉ። ልጆትን ሰናይትን እንግዲህ እኛ ማድረግ ያለብንን ነገር አድርገን እንግዲህ ካለችበት ፈልገን የምናገኝለት ይሆናል። እስቲ ስለ ራሱ ስሞት ማን ነው? ለምን እዚህ ቦታ ላይ ተገኙ? ከዚህ በፊት ምን ይሰራሉ? እስቲ ስለ ራሱ እስቲ አንዳንድ ነገር ይንገሩኝ። እኔ ስሜ ተዋበች ይባላል። እዚሁ አካባቢ ነው የኖርኩት። በፊትም በትዳር ኖር ነበረ። ባለቤቴ ሞቶብኛል። አንድ ልጄን እያሳደግኩኝ። አንድ ልጅ ብቻ ነው ያለሁት? አዎ አንድ ልጅ ወልደን ነው የሞተብኝ። ወታደር ነበረ። ባለቤቴ ሞተብኝ እና ብቻዬን ነው ያለሁት። ብቻዬን ነው ያሳደግኳት መከራዬን አይቼ መከራዬን አይቼ ብዙ መከራ ገፍተናል። ብዙ ችግር አይተናል። አሁን አደገችልኝ ደረሰችልኝ ስል ይኸው የት እንደሄደችም አላቅም። እሷም ትዳር ይዛ ነበረ። አይ ልጄ ትዳሩም አልሆነላት። ለምን ማለት ትዳሩ ለምንድን ነው ያልሰመረው? ማለት እንግዲህ ትልቅ ልጅ ነች ማለት ነው። ትዳር መስረታ ከነበረ ትዳርም ይዛ ነበረ። ትዳሩም ያው አልሆነም። ልጅ አርግዛ ነበረ። አይኗን ስናያት ልጁ ምን እንደነካት አላቅም። ጨነገፈባትና ልጁ ሲወርድ ባልየው ጥሏት ጠፋ። ብቻዋን ሆነች፣ ተቸገረች። ልጁ በመውረዱ ብቻ ነው ጥሏት የጠፋው? ባልየው ጥሎ ጠፋ። በቃ ልጁ ከደረሰች በኋላ ልጁ ጨነገፈባት። የስንት ወር እርጉዝ ሆና ነው ልጁ የጠፋባት? እንዲሁ ወደ 8 ደርሳ ነበር። ደረሰች ስንል ምን እንደነካትም አላቅም። ብቻ ልጁ እንደ ድንገት ታመመች፣ ወደቀች ተባለና እኔም ተጠርቼ ስሄድ ሐኪም ቤት ደርሳ ነበረ። ያው በቃ ልጁን ማዳን አልቻልንም፣ ልጆትን አድነናል አሉኝ። ምን ላርጋት እንግዲህ። እሱም ተበሳጨ ይሆን ምን ሆኖ እንደሆነ አላቅም። ጥሎኝ ጠፋ አለችኝ። ነይ ከኔው ጋር አብረን እንኑር አልኳት። ምን ላድርግ መቼስ ቤት ኪራዩ ምኑ ሁሉ ላይዋ ላይ ጥሎባት ሲሄድ ልጄን ይዤ ቁጭ ብዬ ነበር። አሁን ደግሞ ለምን እንደሚፈልጓት አላቅም። አንድ ልጄን ሽሙንሙን አርጌ ቆንጆ አርጌ ነበር ያሳደግኳት። እኔ ልክሳ ልጥቆር እንጂ እሷን በደንቡ ነበር ያሳደግኳት። አሁን ይሄው ከቤት ከወጣች ስንት ቀኗ ነው። ይመጣሉ፣ ልጅሽን አምጪ ይሉኛል፣ ወዴት ሄደች ይሉኛል። ይሄው ማላቀው ቦታ አንጥተው ደግሞ እዚህ አስቀምጠውኛል። ምን እንደሚፈልጉ ነው ያላቅም። ልጄ ምን እንደሚፈልጉ አላቅም። አይዞት አሁን ይረጋጉ። ልጆትን እኛ ፈልገን እናገኝሎታለን። ምንም ችግር ሳይደርስባት ወደዚህ ቦታ ላይ ለማምጣት እንሞክራለን። ገለውብኝ ይሆን ልጄን ብዬ ያንኑም ባሏንም እጠረጥራለሁ። መቼስ እሱ ነው ጥሏት የሄደው። አሁን ደግሞ ምን አርጊ እንደሚላት እሱ ይሁን ሌሎች ሰዎች ሆኑ ማን እንደሆነ ምንም አላቅም። እኔ ምሎት ግን እናቴ ይህ ባለቤቷ ጥሏት የሄደው ባለቤቷ ከዛም በኋላ እንግዲህ እሱን ለማግኘት አልሞከራችሁም እናንተም? ማለቴ እሷም ሰናይትም እንግዲህ ለማግኘት አልሞከረችም እሱን? እሷም ይኸው ባለቤቴን ፈልጌው ነበረ። ጓደኞቹን ሁሉ ልኬበት ነበረ። ምን አደረኩህ ያጠፋሁት ካለ ይቅር በለኝ ብዬ ልኬበት ነበር ትለኛለች። ጓደኞቹ ልናገኘው አልቻልንም። ይህንን ትዳርም አልፈልግም እያለን ነው። ስንደውልለትም ስለዚህ ጉዳይ ጠይቁኝ እያለ አልቻልንም አሉኝ አለች። ምን ሰው ባለቤቱ ራሱ ተገኝቶ ይሄን ጠፋ ይሄ ጎደለ በዚህ ምክንያት ነው ካላለ የሰው ልቡ ምን ይታወቃል? ልጄ ምን ይታወቃል ብለህ ነው? ምን አስቦ እንደሆነ በጣም ተጎዳችብኝ። ራሷን ሰበረችብኝ። ጉድት ብላብኝ ነበር። አይዞሽ እያልኩ አይዞሽ ባለን እንኖራለን ምን ይደረግ ይኸው የሰው መሳቂያ አደረገችኝ። እሷም እንዲሁ ተሸማቃ ከቤትም አትወጣም። ሰውም ጎረቤቱም ጥሏት ጠፋ እያለ እንዲሁ ልጄን ቅስሟን ስብር አረጉብኝ። እኔ ምን ልሁን መሆነው ነገር አጣሁ። አሁን ይባስ ብለው እዚህም አላቀው ቤት ውስጥ አምጥተው ይኸው እንደዚህ ያስቀምጠውኛል። ወዴት እንዳመጡኝም ከየት እንዳመጡኝም ምንም አላውቀውም። እኔም በሽተኛ ነኝ። እንደዚሁ የልጄን ነገር የት ገብታብኝ ይሆን ምን በልቶብኝ ይሆን ምንም አላወቅኩም። አይዞት እናታችን፣ ልጆትን እኛ ካለችበት የኛን አባሎቻችንን አሰማርተን እየፈለግናት ነው ያለነው። እርሶንም እንግዲህ መደረግ ያለበትን የሕክምና እርዳታ እያረግንሎት ከኛ ጋር ይቆያሉ ማለት ነው። እንግዲህ ውድ ቤተሰቦች እንግዲህ እንደሰማችሁት ነው። እነዚህ ሰዎች እነ አቶ ሰለሞን የተባሉ ሰዎች
ወንጀላቸው ምን ድረስ እንደሆነ እንኳን ማወቅ አልተቻለም። ምክንያቱም ከዚህ በፊት ሲሰሯቸው የነበሩትን ስራዎች እናውቃለን። አሁን ላይ ይሄ ነው ብዬ እሳቸው ፊት ማውራትም አልፈልግም። ምክንያቱም ለስሜታቸውም ስለምናስብ ስለምንጨነቅ ማለት ነው። እንግዲህ ያለውን ነገር ከነዚህም ሰዎች ስለሆነ ይህንን ቤት ጠይቀን ያገኘ ነው የምንቀጥል ነው የሚሆነው። ከሰኔት ጋር ለምን ሲፈልጓት እንደነበረ ከእሷ ጋር የሚያገናኛቸውን ነገር ሁሉንም ነገር እስቲ እንግዲህ ጥርት አድርገን ለእናንተ ለፍትህም ደግሞ ለማቅረብ እነሱንም ያለባቸውን ወንጀል እያንዳንዱን ካለበት የእነሱንም ግብረ አበሮችን ልቅምቅም አድርገን ለህግ አሳልፈን የምንሰጣቸው ይሆናል። እንግዲህ እናታችን አሁን ላይ የምጠረጥረው የእሷን ባለቤቷን ነው ብለውኛል። ከዚህም በፊት እንደዚህ አይነት ነገር ተፈጥሮ ያውቃል ማለት እሷ እንደዚህ ወይ ለአንድ ቀን ከእርሶ እይታ ውጭ አድራ ታውቃለች ከቤት ወጥታ፣ ወይስ ደግሞ ከዚህ ሰውዬ ጋር እንደዚህ ድንገት ተገናኝታ ታውቃለች ወይ? አይ ከተለያዩ በኋላ የትም ሄዳ አታውቅም። ግራ ገብቶኝ እኮ ነው። አሁን የምትላቸው ሰዎች እነማን ናቸው? ምንድን ናቸው? እኔ ግራ ስለገባኝ ከሰው ጸብ የለኝ፣ ከሰው ጭቅጭቅ የለኝ፣ ከጎረቤት በሰላም ነው የምኖረው፣ ዘመዶችም ጋር ሰላም ነው ያለሁት። ምን ልበል ብለህ ነው? ግራ ገብቶኝ እኮ ነው እንጂ እሱ ይሆናል ማለት እኮ አይደለም። እንዲሁ ልቤ ግን እሱ ይሆን ያጠፋብኝ ወስዶብኝ ይሆን ደግሞ ራሱ ነው እምቢ ብሎ የቀረው ከቤቷ የወጣው። ጠፍታበት ብትመጣ ወሰደብኝ ይል ነበር። ግራ ቢገባኝ ቢጨንቀኝ ነው ልጄ ቢጨንቀኝ ነው። ምን አይዞት እናታችን ወደ ልግባው አይዞት። እነዚህ ሰዎች እርሶን አሁን እዚህ ቦታ ላይ የቁም እስረኛ አድርገው ያስቀመጡት ሰዎች በሚመጡበት ሰዓት ላይ ከሰናይትን የት ነው ያለችው ብሎ ከመጠየቅ ውጭ ሌላ የጠየቁት ጥያቄ ነበረ? አይ ምንም አላሉኝም። እንገልሻለን፣ ልጅሽን ካላመጣሽ እንገልሻለን፣ ካገኘናት ደግሞ እንገላታለን ነው የሚሉኝ እንጂ ለምንድን ነው እንገላታለን የሚሉት? ምንም አላውቅም። ምንድን ነው የምትፈልጉት? ገንዘብ ፈልጋችሁ ከሆነ እኔ ምንም የለኝም። ምን ፈልጋችሁ ነው ከልጄ ስላቸው፣ እንገላታለን፣ የት እንዳለችማ ታውቂያለሽ አንቺ ብለው እኔን በጣም ነው የሚያንገላቱኝ። በጣም ይመቱኛልም ይደበድቡኛልም። ይኸው ካለ ምግብ ነው እስካሁን ድረስ የተቀመጥኩት። በጣም ነው የሚያንገላቱኝ። እኔን የፈለጉትን ያርጉ። ልጄን ብቻ ከየት እንደማገኛት ልጄን ብቻ ይመልሱልኝ። እኔን ምንም አይደለም፣ ምንም ቢያደርጉኝ ምንም አልጎዳም። አንዴ እግዚአብሔር ከላይ መጣብኝን ነገር ምን አደርጋለሁ? ወደ ልሂድ። አይዞት እናታችን፣ ከዚህ በኋላ ስለ እርሶ ደህንነት ምንም አያስቡ። እና እንግዲህ ውድ ቤተሰቦች እንዳያችሁት ነው ማለት እኚህ እናት በጣም ተጨንቋል። ያለውን ነገር ደግሞ እስቲ ከስር የሚያስታውሱት ነገር ካለ አሁን ላይ ምናልባት እየተደረገባቸው ጫና እነዛ ሰዎች በሰዓቱ የሚሏቸው ነገሮች አስረስተዋቸው ከሆነ እርሶም እናታችን ረጋ ብለው እስቲ ያሉት ነገር ካለ እነዛ ሰዎች መጥተው ከእንገላታለን ዛቻ ውጪ አምጪ ብሎ እርሶን ከማስጨነቅ ውጪ ያሉት ነገር ካለ እስቲ የሚያስታውሱት ነገር ካለ እስቲ ረጋ ብሎ አስቡ ይንገሩኝ። እንግዲህ እነሱ የሚሉት ገንዘብ ወስዳብናለች፣ ገንዘባችን ይዛ ሄዳለች። ስለዚህ እኛ የምን ገንዘብ ነው? ምንም አላውቅም። አንዳንዴ ልጄ ግራ ይገባኛል። በፊት የትም አትሄድም ነበር። አሁን ግን ወጣ ብላ ደግሞ ቆየት ብላ መለስ ትላለች። ስራዋ ግን ምንድን ነው? የሰናይት ስራ ምንድን ነው እናታችን? ስራማ ያው ግራ ሲገባን ሰፈር ውስጥ ልብስ ታጥባለች። ለሰዎች እንዲሁ አንዳንድ ነገር እየሰራች ልብሱን ማጥባ የጉልበት ስራ እየሰራች እንዲሁ ትንሽ ነገር ትደጉመኝ ነበር። ከእንትኑ በኋላ ማለት ነው፣ ከፍቺው ባሏ ጥሏት ከሄደ በኋላ። አዎ ከሱ ከተለየች በኋላ እንዲሁ ቁጭ ስንል ሁለታችንም ወጣ እያለች ልብስም እያጠበች ወዲያ ወዲህም ብላ ትመጣለች። አሁን ይህን ሰሞን ግን በቅርብ ጊዜ ትንሽ ግራ የሚያጋባኝ ነገር አይዞሽ እናቴ ትለኛለች። አሁን አሳልፍልሻለሁ አይዞሽ ትለኛለች። ሄድ ብላም ስትመጣ እጇ ላይም ገንዘብ አያለሁ። የሆነም ነገር ገዛስታ ትመጣለች። ትንሽ ከበፊቱ ለየት የሚያደርግ ነገር እንዲሁ ያለው። ይሄን ገንዘብ ግን ከየት እንዳመጣች እኔም አልጠይቃት እሷም አልነገረችኝው። ስለምትሰራ መስሎኝ ነበር። ግን ትንሽ ግራ ታጋባኛለች ሰሞኑን። ብቻ ነፍሷን ህይወቷን ብቻ እግዚአብሔር ይጠብቅልኝ። እናንተም ከደረሳችሁልኝ እንደው ነፍሷን ብቻ እኔ ገንዘቡም ይቅርብኝ። ከየት እንደምታመጣው ምንም አላቅም። ማለት ቆይ ልብስ ታጥባለች አይደለ? ምናልባት ከልብስ አጠባ የምታገኘው ብር ሊሆን አይችልም ይሄ ብር እናታችን?
አይ ትንሽ በርከት ያለ ነው እንደዚህ አሁን በፊትም ከምታመጣው ደሞ ዜና መጣው ብላ ከምታመጣው ትንሽ ለየት ያለ ነገር አይቻለሁ ግን ከየት እንደምታመጣ ወዴትም እንደምትሄድ ደሞ ድንገትም ውልቅ ብላ ትሄድና ቆይታ ትመጣለች ጓደኞች ይኖሯት ይሆን እንዴ እናታችን ሰናይት ልጆት አሁን ድሮ ነበሯት አሁን ከባሏ ከተለያየች ጓደኞቿም ተለያይቷል ድሮ የምታቃቸው አብሮ አደጎቿ አብረዋት አይደሉም አሁን ከአብሮ አደጎቿ ጋር አይደለችም እኔ ሌላ ሰው ታገኝ እንደሆነ ጓደኛ እንዳላት ምንም አላውቅም ምናልባት የፍቅር ግንኙነት ከጀምራ ሊሆን አይችልም ማለት እንዴ የጠረጠሩት ነገር የለም ወይ ስልክ ስታወራ ሰምታው እንደዚህ አይነት ነገሮች ድንገት ስልክ ይደወልላትና ስታወራ ትቆይና ልብስብስ አርጋ ውልቅ ትላለች እንጂ እንደዚህ ነው ብላም በግልጽ የነገረችኝ ነገር የለም ብቻ ጨንቆኛል ልጄ ይሄ ነው ልለው የማልችለው ነገር ነው ግራ ግብት ያለኝ እኔ አሁን ብቻ በነፍሷ ትኖር ይገለውብኝ ይሆን ይሄኔ ብዬ ሰጋለውኝ እንጂ ያለውን ነገር በግልጽ ምንም አላውቅም ልጄ ምንም አላወኩም ግን ብቻ ድንገት በስልኩ ጥሪ መሃል ድንገት ልብሷን ቀያይራ ውልቅ ብላ ቆይታ ትመጣለች ስትመጣም በእጇ ምናምን ይዛ ትመጣለች ደህና ነገር ገዝታ ትመጣለች በዛ በደሞዟም አይመስለኝም አላውቅም ብቻ ለመጠርጠር ይሄ ነው ለማለት ግራ ይገባኝ ነገር አለ እንጂ እንደው ነፍሷ ትኖር ይሆን አይዞት እናታችን እስቲ ሰናይት በባህሪዋ ምን አይነት ልጅ ነች ማለት ምናልባት ከሰው ተግባቢ ነች ወይስ ዝምተኛ እስቲ ስለሷ አንዳንድ ነገር ቢነግሩን ከሰውስ ትግባባለች ግን እንዲህ ወጣ ያለች ልጅ አይደለችም ከሰውም ትግባባለች ጓደኞችም ነበሯት በፊት በኋላ ትዳሯ ሲበተን ችግር ላይ ስትሆን ሁሉም ጥለው አጠፉ የመጀመሪያዎቹ እንጂ ከሰውስ ትግባባለች ብዙም ባይሆንም ከሰው ትግባባለች እንግዲህ ከምን አይነት ሰዎች ጋር እንደገጠመች አሁን አላቅም እንጂ ትግባባለች ከሰፈሩም ደህና ናት ከሰውም እንደዚህ እንደ ሽምቅ ብላም ተቀመጥ ልጅ አይደለችም ዝምተኛም አይደለችም በጣም ደግሞ ከልክ ያለፈም ደግሞ ተጫዋችም አይደለችም አዎ እንደሱ ነው ባህሪዋ መሃል ላይ ነው ያለችው ዝም ትላለች ይሄን ሰሞን ግን ዝም ትላለች ብዙ ነገር ምን እያሰበች እንደሆነ አላቅም ዝም ትላለች እንጂ ብዙ ክፋት ያላት ልጅ አይደለችም ለሰውም ክፉ የምታስብ አይደለችም መልካም ልጅ ቀና ልጅ ነበረች እኔ አላውቅም ምን እንደበላብኝ አሁን ግራ ገብቶኛል ልጄ ምኑን አውቀዋለሁ ብለህ ነው አሁን አይዞት እናታችን ወዴት ልሂደው የት ሄጄ ልፈልግሽ ልጄ ምን ነክቶሽ ይሆን ምን አግኝቶሽ ይሆን አጨክንም ነበር በኔ ይዘውብኝ ይሆናል እንጃ አይዞት እናታችን መልካሙን ሁሉ ብንመኝ ነው የሚሻለው ማለት አሁን ላይ መጥፎ ነገሩን ማሰብ ይባስ ለነገሮች የመጥፎ ነገር መከሰቻ እድሉን ማስፋትም ጭምር ስለሆነ ነው አንዳንዴ ጥሩ ተመኝ ጥሩ እንድታገኝ የሚል አባባል አለና እናታችን እርሶ ራስዎትን ያስጨንቁ አቃለው የእናትነት አንጀት አይችልም አይደለም እንደዚህ እርሶ ይሄን ያክል ችግር ውስጥ ገብተው ይቀርና ወጣ ብለው ሲመጣ ራሱ ያለውን ነገር እኔም አውቀዋለሁ እና አይኔ ነች እኮ ደሞ ያስፈራሉ ካገኟትም አገለውብኛል እኔን እንደዚህ የሚያስፈራሩ ሰዎች ካገኟትም አይምሩም ይገሉብኛል እንዴት ሊሆነው አይዞት እናታችን አይዞት እርሱ ይረጋጉ ወደ ቤተሰቦች እንግዲህ ከወይዘሮ ተዋበች ከእናት ተዋበች ጋር የነበረን ቆይታ ይህንን ይመስላል አስፈላጊ ከሆነ እንግዲህ በድጋሚ ከሳቸው ጋር አንዳንድ ቆይታዎችን የምናደርግ ይሆናል ነገር ግን አሁን ላይ ለእሳቸውም ትንሽ የሕክምና እርዳታ የሚያስፈልጋቸው ከሆነ እሱን እናደርግላቸዋለን ከዛም ሲቀጥልም ደግሞ የልጃቸውን የሰናይትንም ጉዳይ እንግዲህ የምንፈልጋት ነው የሚሆነው ምክንያቱም ለእሳቸው እዚህ ቦታ ላይ መገኘት ዋነኛ ምክንያት ልጃቸው ሰናይት ስለሆነች እሷ ደብዛዋ ጠፍቷል አሁን ላይ የት እንዳለች አይታወቅም ግን አንድ ጥያቄ ብጠይቁት ደስ ይለኛል እናታችን ለመጨረሻ ጊዜ ሰናይትን ያገኙት ማለት የት ነበረ ማለት እንደ ሁሌው ቤት ቁጭ ብላ ድንገት ተነስታ ከወጣች በኋላ ነው የጠፋችው በዛ ወይስ እንዲህ ልብስ ለማጠብ ስራዋ ልብስ ማጠብ ነው ብለውኛል በምን አይነት አጋጣሚ ነው ለመጨረሻ ጊዜ ከሰናይት ጋር የተገናኙት እርሶ አይ ልብስ አጥባ ጨርሳ መታ ቁጭ ብለን ቡናም ጠጥተን ምሳም በልተን ነበረ ከዛ ድንገት የሆነ ስልክ ተደወለላት
ያን ስልክ አውርታ እንደ ወትሮዋ ልብሷን ቀይር አድርጋ ውጥት አለች። መጣሁ ብላኝ ወጣች። ከዛ ይሄ ሁሉ ቀን ወዴት እንደገባች ምንም አላለችኝ። እዚህ ቦታ መሄዴ ነው አላለች። ከሰው ጸባለኝ አላለች። ከሌላ አገኘው ነው አላለች። ምንም ሳተነፍስ መጣሁ ማያ አሁን መጣሁ ተመልሼ ብላኝ ወጣችና ቅርታ አለችብኝ። ልጄ አይዞት በቃ እና እንግዲህ ቤተሰቦች ሁላችንም እንዳየነው ነው ማለት ነገሩ ትንሽ ከበድ ያለ ነው የሚመስለው። ምክንያቱም ያው ከቅርብ ጊዜ ወዲህ ያመጣቸው አዲስ ባህሪ ነው ድንገት ለባብሶ መውጣት። ነገር ግን ሌላ ጊዜ ለባብሳ ወጥታ የሆነ ነገር ይዛ ትመለስ ነበር። አሁን ላይ ግን ያ አልሆነም እና እኔ አንዳንድ ጥርጣሬዎች አሉኝ። ማለትም እነዚህን ጥርጣሬዎች ደግሞ አንድም እሳቸው ከነገሩኝ፣ አንድም ደግሞ ከዚህ በፊት ከነበሩት ነገሮች አንጻር እሳቸውን ወደዚህ ቦታ ጠቁሞ ከላኩኝ ሰዎች አንጻር ከነ ሰለሞን አንጻርም ደግሞ ከሁለቱም በኩል ሆኜ ሳየው አንዳንድ ጥርጣሬዎች ከሁለቱም በኩል አድሮብኛል። በመጀመሪያ የልጅቷ ባል የነበረ ሰው እንደ ባልም እንኳን አይባልም ማለት ጥሏትም ስለሄደ የቀድሞ ባለቤቷ ምናልባት እዚህ ነገር ውስጥ እጁ ሊኖርበት ይችል ይሆናል ብዬም አንድም ጥርጣሬ አለኝ። ሲቀጥል ደግሞ ምናልባት ሰለሞን ከዚህም በፊት እንደሰማችሁት ከሆነ መጀመሪያ ላይ በነበረን ኢንተርቪው እኔ እዚህ ቦታ ላይ ሆኜ ነገሮችን ከውጭ የሚሰሩልኝ ሰዎች አሉ ሲል ነበረ። ምናልባት እነዚህ ሰዎች መስመራቸውን አስፍተው ከሰናይት ጋር አንዳንድ ግንኙነቶች ሊኖራቸው ይችላልን ብዬ ደግሞ ጠረጠርኩኝ። ምክንያቱም እሳቸው እዚህ ቦታ ላይ ከመጡ ቀናቶችን አሳልፈዋል። ስለዚህ ሰናይትም ከጠፋች ከቀናቶች በፊት ነው የሚሆነው ማለት ነው። ይህ ደግሞ ሰለሞን እኛ ጋር ከመምጣቱ በፊት የታቀደ ሴራም ሊሆን ይችላል ብዬም ጠርጥሬያለሁኝ ማለት ነው። እንግዲህ እናታችን አንድ ነገር ብቻ ልጠይቆትና እስቲ ስለሱ ከነገሩኝ በኋላ አስፈላጊ የሆነውን የሕክምና እርዳታ እናደርግሎታለን። ስለ ሰናይት ባለቤት ስለነበረው ሰው እስቲ አንዳንድ ነገር ቢነግሩኝ ደስ ይለኛል። ምክንያቱም በዚህ ቦታ ላይ አሁን ላይ እንደ ጥርጣሬም ስላደረብኝ ነው። ይህ ሰው ምን አይነት ሰው ነው ማለት ከደህና ቤተሰብ የመጣ ሰው ነው ወይስ እንደዚሁ እንደናንተ መካከለኛ አይነት ኑሮ የሚኖር ሰው ነው? እርስዎ እንደነገሩኝ ከሆነ ያው ባለቤቶት ቢሞትም እሷ እንዳትቸገር ብለው እርሶ ተቸግረው እንዳሳደጓት ከሰው እኩል አድርገው እንዳሳደጓት ነው። ይህ ማለት ደግሞ ደካማ ናችሁ ማለትም አይደለም። ከመካከለኛው የህይወት ደረጃ የምትሰለፉ ናችሁ። ስለዚህ እሱስ ባለቤቷስ ከምን አይነት ቤተሰብ የመጣ ሰው ነው? እስቲ ስለሱ አንዳንድ ነገር ቢነግሩኝ። መቼም መጀመሪያ ላይ መታወቃቸው አይቀርም ብዬ ነው። አዎ ሲመጣ በጣም መልካም ሰው ነበረ። ጥሩ ሰው ነው። ሁኔታውም ጥሩ ነው። ጥሩ ቦታ ላይ የመንግስት መስሪያ ቤት ውስጥ እንደሚሰራ ነው የነገረችኝ። ከሁኔታውም ትዳርም ሲይዙ ሲያገባትም ቤታቸውን ሙልት አድርጎ በጣም በጥሩ ሁኔታ ነበረ ይዟት የነበረው። የደህና ቤተሰብ ልጅ ነው ማለት ነው ወይስ በስራውም ነው? አይ በስራው ይመስለኛል። ቤተሰቦቹም ጥሩ ናቸው። ስንተዋወቅ እንዲህ የሚቸግራቸው አይደሉም። ደህና ቤተሰቦች ናቸው፣ ጥሩ ናቸው። ከደህና ቤተሰብ የመጣ ነው። ጥሩ አስተዳደግ ያደገ ነው። ቤተሰቦቹ ጋር ስንገናኝና ስንጫወት በጣም ጥሩ ልጅ እንደሆነ ነግረውኛል። እኔም ከልጄ ጋር አብሮ በነበረ ጊዜ ለእኔ እንደ ልጅ ነበር። እንደ ልጅ ሁሉን ነገር አሟልቶ ሁሉን ነገር ቤታቸው የሆነችውን ነገር ሁሉ ለእኔም እንደዛው ደጉሞኝ ነበር የምኖረው እና ጥሩ ሰው ነው። ጥሩ መልካም ሰው ነበረ። ምንም እንደዚህ ወይም አጉልም አመልም የለበትም። ለሷም ጥሩ ነው። ተንከባክቧት ነበረ። ግን በዚህ በጽንስ መውረድ ምክንያት እኔ አውቃ ነው እንዳይል 8 ወር ሙሉ ተሸክማለች። መቼም ምን እንዳስከፋው ምን ቅር እንዳለው አላቅም። ልጁ ብቻ አሁን ያው አልተሳካም ብሎ ሐኪሙ ሲነግረን ካጠገባችን ውልቅ ብሎ ሄደ። በቃ ተመልሶም አልመጣም። እኔም ደግሞ የልጄን ሕይወት አድኑልኝ ብዬ ሐኪሞቹን እንዲሁ እያለቀስኩኝ ተማጸንኳቸው። ልጅቷ ደህና ናት፣ ልጁን ግን ማትረፍ አልቻልንም አለ። መቼም እግዚአብሔር ያልፈቀደው ነገር እኮ ድንገትም ይሆናል፣ አድጎም ይሆናል፣ ተወልዶም ይሞታል። እንዴት እንደሆነ ያስደነገጠብኝ ልጁን አላቅም። እኔ ደንግጦ ይሁን ከፍቶት ይሁን አላቅም። እሷን በጣም ቀስሟ ተሰበረ ጥሏት ሲሄድ። ጥሏት የሄደው ግን እናቴ ይቅርታ አቋረጥኩት። ጥሏት ሲሄድ ማለት መጀመሪያ የባህሪ መቀየር ታይቶበት ነው ወይስ ድንገት ነው በቃ ጥፍት ያለው? ማለት የሆነ
ቀስ በቀስ ነው ይህ ሰው ለእሷ ፍቅሩን እያጣ የመጣው ወይስ በአንድ ልጁ መውረዱን ሲሰማ ነው ዝም ብሎ ጥሏት የሄደው? እንዴት ነው እስቲ ይሄ ነገር? ከሐኪም ቤቱ በኋላ እኔ አላየሁትም። በኋላ ግን ቤት ከገባች በኋላ ተመልሶ መጥቶ ነበረ አለች። አብሯት ነበረ ማለት ነው ትንሽ ተመልሶ ተመልሶ ቤት መጥቶ ነበረ እና ግን ብዙ ጥሩ አልነበረም፣ እንደ ድሮ አልነበረም። በቃ ባለመውለዴም ልጁን ባለመሳካቱ ለኔ ያለውን ፊት ነስቶኝ ነበረ። ፊቱ ለኔ ጥሩ አልነበረም። ሲገባ ከፍቶት ነው፣ ሲወጣ ከፍቶት ነው። ግን ብዙም ቀን አልተቀመጠም አለች። ያው እቃውን ልቅምቅም አድርጎ የራሱንም ልብስ ቤቱ የኪራይ ነው፣ ተከራይተው ነበር የሚኖሩት። የራሱን ልብስ እቃ ምናምን ልቅም አድርጎ ይዞ ሄደ። በቃ ይዞ ሲወጣ በሻንጣው ምንም አላናገረኝም አለች። ለምንም እንዲሆንክ ምን ሆንክም ለማለት ጊዜም አልሰጠኝም። ብቻ ጥድፍ ብሎ ልቅም አድርጎ ይዞ ሄደ። ከዛ ወዲህ ሳይመለስ ቀራለች። እንደምንም ብላ 1 ወር 2 ወር ጠበቀች፣ የቤት ኪራዩንም እየከፈለች። በቃ ከዛ ወዲህ አልተመለሰም። እሷንም ማየት አልፈለገም። ያው ቅድም እንዳልኩ ጓደኞችን ምን ሆኖ ነው፣ ምን አበድየው ነው፣ ምን አጥፍቼ ነው ጠይቁልኝ ብላ ልካ ነበረ። መመለስ እንደማይፈልግ ነው፣ ብዙም ጊዜ እንዳላናገራቸው። በዛ ላይ ስልኩንም አያነሳም። እኛ ስንደውልለት በቃ አልፈልገውም ይሄን ትዳር ነው ያለን አሉ። እንግዲህ ምን እንዳላቸው ለነሱ የነገረው ነገር እንዳላላቅም። እንግዲህ ማየ ምን ሊሆን ስትለኝ ነይ በቃ ባዶ ቤት ቁጭ ብለሽ የቤት ኪራይ ምን አስከፈለሽ ብዬ ወደ ቤታችን ሰብስቤ ወሰድኩኝ። ልጄ ነው። ከዛ ወዲህ አላየሁትም ጭራሽም። ከዛ በኋላ ነው ማለት ነው በሰፈር ሰዎች መገለልም የደረሰባት ማለት ነው። በጣም በጣም ቅስሟ ተሰበረ። ስትወጣ ስትገባ ጥሏት ሄደ እያሉ ሹክሹክታ ነው። ያው የመንደሩ ሰው ይታወቃል። በሹክሹክታ ቀስሟ ተሰበረ። ረጅም ጊዜ ከቤት አልወጣችም ነበር። አሁን እችን ልብስ ለማጠብ ብላ ወጣ እያለች ያው ከሰዎችም መገናኘት ጀመረች። ልብሷንም ማጥባ ወደ ቤት ነው ሩጫ የምትመጣው። በኋላ አሁን ግን በቅርብ ጊዜ የሆነ እንደማላውቀው ስልክ ተደውሎ ውልቅ ስትል ልብሷን ለባብሳ ጸጉሯንም አበጥራ ምናምን መውጣት ጀመረች። በቃ እኔ ግራ ገባኝ። እቺ ልጅ ምን ሆና ይሆን? ከሰው ተገናኝታ ይሆን ወይ እንግዲህ ትዳር የፈለገ ሰው አግኝታ ይሆን ብዬ ነበረ። ጭራሹን እሷንም ጠፋችብኝ። ይሄው ድራሿ ጠፋብኝ። ልጄ አይ ትገኛለች ብለህ ነው? ትገኛለች እናታችን ትገኛለች። ብቻ በህይወት ትኑር እንጂ እኛ እናገኛታለን። ችግር የለውም። አይዞት፣ እርሷ አይጨነቁ። እንግዲህ ውድ ቤተሰቦች አሁን ላይ ልጄ እንደው እባክህ አደራህን ፈልገህ የምታገኝልኝ ከሆነ ልጄን እባክህ ልጄን ፈልግልኝ። እርሷ አይጨነቁ። እንደው እንቅልፍም አልተኛ ከእንግዲህ ምን አለኝ ብለህ ነው ብዬ እንዳልጠፋ። ችግር የለውም እናታችን፣ ከዚህ በኋላ ምንም አያስቡ። ችግር እናታችን አያስፈልግም። እባክዎትን ቁጭ በሉ። አያስፈልግም እናታችን። ምን ልሆን? አንድ ልጄ ናት እኮ ወዴት ልግባ? ምን ላድርግ? ግራ ገብቶኝ ነው። ይገባኛል እናታችን፣ ችግር የለውም አያስቡ። ታገኝልኛለህ? አይዞት እናታችን፣ አይጨነቁ። እኔ እንጃ አላቅም። እኔ እንጃ እንዲህ ያለ ነገርም ደርሶብኝ አያውቅም። አደራህን ልጄን ፈልግልኝ። አደራህን እንዴትም ብለህ አምጣልኝ። ችግር የለውም እሺ፣ አይጨነቁ እናታችን። አደራህን ልጄ አደራህን። አንጀቴ ያልችላለ ወዴት ልሂድ? አንጀቴ ስፍስፍ አለሞታብኝ ይሆናል። ሬሷን አንጥተው እንዳይጥሉልኝ ብዬ እንዲሁ ፈልግ ያጠዋት እኮ። አሁን እነዚህ ሰዎች ደግሞ እንጂ አይምሯትም። አይዞት እናታችን አይዞት። ከዚህ በኋላ እርሱም በእኛ ስር ኖት። የሚደረገው እንክብካቤ በሙሉ ይደረግሎታል። አያስቡ፣ በቃ አያስቡ። እንደሆነን በገደሉኝ ይሻለኛል። ለምን እናት ለምን ትሞታለች? አንድ ፍሬ እንኳን ሳትጥል ብትሞት። እናታችን አይዞት እናታችን። እናት እኔ ከዚህ በኋላ ወደ ቤተሰቦች እኚህ እናት ከኛ ጋር ሆነው አስፈላጊው ድጋፍ እኛ የምናደርግላቸው ይሆናል። እርሱም እናታችን አይጨነቁ፣ ጤናውትን በራሱ እጅ አይጡ። በቃ ከዚህ በኋላ ማልቀስ መጨነቅ የለም። እኛ ለእርሱ ደርሰንሎታል። በቃ እናታችን ደርሰንሎታል። አይዞት። እኛ ከዚህ በኋላ ደግሞ አያገኙኝም። እርሱን ማንም አያገኙትም። ከዚህ በኋላ በእኛ ከለላ ስር ይቀመጣሉ። እንደ እናታችን አድርገን እንንከባከቦታለን። ልጆትንም ካለችበት ፈልገን እናመጣታለን። እርሱ አይጨነቁ። ውድ ቤተሰቦች እንግዲህ ትንሽ ስሜታዊ ሆኛለሁ። ያው
ከዚህ በፊት የተፈጠሩትን ነገሮች ታውቃላችሁ እናንተም። ከዛም አንጻር ነው ትንሽ ስሜታዊ የሚሆንኩት እና መደረግ ያለበትን እንክብካቤ እናደርጋለን። በእኛም ከለላ ስር ይሆናሉ። ለሕክምናቸውንም ቢሆን በስነስርዓት ይከታተላሉ። ከዚህም በኋላ የሰናይትንም ጉዳይ ቢሆን አጠናክረን የምንቀጥልበት ነው የሚሆነው። እንግዲህ ወደ ቤተሰቦች በሌላ ቪዲዮ በድጋሚ እስከምንገናኝ ድረስ ቸር ቆዩን። ውድ ቤተሰቦች እንግዲህ በድጋሚ ከሰዓታት ቆይታ በኋላ በድጋሚ ተመልሰናል። እንግዲህ ከዚህ በፊት በነበረን ቆይታ እዚህ ጋር የምታዩት መቅደስ የተባለችው ግለሰብ ከወንድሜ ቴዲ ጋር አጠር ያለች ቆይታ አድርጋ ነበረ። እንግዲህ ቤተሰቦች በሰዓቱ አንዳንድ ነገሮችን ነግረው ነበር። ሰለሞን ስለሚባል ሰው ተናግራለች፣ ስም ጠቅሳ ነበረ። ስለምትሰራቸው ስራዎች አንዳንድ ነገር ተናግራ ነበር። ያው ሙሉ ለሙሉ ባይሆንም ከካሜራ ጀርባ ግን በደንብ እናገራለሁ ብላ ነበር። ያው ባለሙያዎቻችን አንዳንድ መረጃዎችን አምጥተው ስለ ልጇ በተለይ ደግሞ ስለ ልጇ ከነገሯት በኋላ ስለ ልጇ እንዳወቁ ካወቀች በኋላ ልጄን ይጎዱብኛል በሚል ሰበብ ሁሉንም ነገር እናገራለሁ፣ ካሜራ ፊት አቅርቡኝ፣ ሁሉንም ነገር እናገራለሁ ስትል ነው የቆየችው። አሁንም ቢሆን እየለመነች ነው ያለችው። በዚሁም ደግሞ የምንቀጥል ነው የሚሆነው ማለት ነው። እንግዲህ መቅደስ አሁን ላይ የአንቺም ሆነ የልጅሽ ደህንነት የሚጠበቀው አንቺ በምትናገሪውን ነገር አንጻር ነው። ስለዚህ ሁሉንም ነገር በስነ ስርዓት እንድትነግርኝ እፈልጋለሁ። ከሰለሞን ጋር ያለሽን ግንኙነት ብሌን ከምትባለዋ ሴትም ጋር ያለሽን ግንኙነት በቃ እንዳለ ስለምትሰሪው ስራ እያንዳንዱ ነገር እንድትነግርኝ እፈልጋለሁ። ምንም ውሸት ከዚህ በኋላ አልፈልግም። አለበለዛ ግን ምንም ልንረዳሽ አንችልም ማለት ነው። ልጅሽ ምንም አልሆነም። በቃ አሁን የት ነው ያለው? ምን እየሰራ ነው? ልጅሽ ችግር የለውም። ስለ ልጅሽ አታስቢ። ልጅሽ በቂ ጥበቃ ይደረግለታል እያልኩሽ ነው። ስለ ልጅሽ ይህን ያክል አትጨነቂ። ልጅሽ ከኛ ጋር ነው ያለው፣ አታስቢ። አሁን መናገር ያለብሽን ነገር ብቻ ተናገሪ። ስለምትሰሪው ስራ፣ ከሰለሞን ጋር ስላለሽ ግንኙነት እያንዳንዱ ነገር እንድትነግሪኝ ይፈልጋል። ሰለሞን ጋር ያለውን ነገር ሙሉ ለሙሉ ቅድም ነግራችኋለሁ። ድገሚልኝ። አሁንም ቢሆን እንድትደግሚልኝ ይፈልጋለሁ። ቅድም ያልነገርኳችሁ ነገር ያው ብሌንን አንድ ቀን ወይ 2 ቀን ሄጄ አውርቻታለሁ። ብሌንን በአካል አግኝተሻት ታውቂያለሽ ማለት ነው? ፎቶ የሴቶቹን ለማሳየት ብዬ ሄጄ ነበረ። ከዛ ውጭ ግን ሁሌ አንቺ ነሽ የምትልኪላት ማለት ነው ፎቶዎቹን? እንደዛ ነው እያልሽኝ ያለሽው? አይደለም፣ ሰለሞን ወስዶ የሚያሳያት። እኔ አንዴ ወይ 2 ጊዜ እሱ ሌላ ስራ ነበረው ወስጄ እንዳሳያት ያደረገኝ። እኔን ያኔ ብቻ ነበረ በአካል ያገኟት እንጂ እሱ ነው ሄዶ የሚያሳያት። ከዛ ውጭ ባለ ነገር እሱ ጋር ነው የሚገናኙት። እና በሌን ጋር ቀጣይ ደግሞ በምን ያገኟት? በ2 ቀን አይደል ያልኩህ? በመጀመሪያ ፎቶ ለማሳየት እጄ ነበር። በሁለተኛው ጊዜ ደግሞ እና ማዛን ያወቅኳት ያው በሱ ምክንያት ነው። ሰለሞኑን ማዛንን ቢሆን እና ማዛ አንተ መሰልከኛል መድኃኒቱን ላቀብላት እጄ የወጋችን መድኃኒት ላቀብላት እጄ ነበር። አንቺ ነሽ መድኃኒቶቹን ስሰጫት የነበረው? አዎ፣ በጣም ይቅርታ እባክህን፣ ልጅን ግን እንዳትጎዳው እባክህ ለምን ማለት ይሄ አሁን ችግር የለውም። እኔ እንደዚህ አይነት የክፋት ስራ መሰራ አንቺ ስላደረግሽ ነገር በልጅሽ መበቀልሽ አይነት ሰው አይደለሁኝም። እዚህ ጋር እሱ እንድታቂ ይፈልጋለሁ። በሰዓቱ ተጠቅማችኋል። ይሁን ችግር አሁን ቀጥይ፣ ወሬሽን ቀጥይ፣ ችግር የለውም ቀጥይ። ለመዓዛ ምንድን ነበር ስታደርጊላት የነበረው? መድኃኒቱን ለማቀበል። መድኃኒቱን እንዳልኩ እኔ ነኝ የምሰጣቸው። መዓዛንም በዛ አጋጣሚ ነው ያገኘኋት። ከመዓዛ ጋር በሌላ ስራ ተገናኝታችሁ ታውቃላችሁ? አገኛት ነበረ። ማለት ለምንድን ነበር የምታገኛት? በመድኃኒቱ ዙሪያ ያሉ ነገሮችን በሙሉ እሷ ናት የምትሰራው። ስለዚህ መድኃኒት አምጦልኝ ስትላችሁ እናንተ ናችሁ ማለት ነው ለእሷ የምታቀርቡላት? ማለቴ አንቺና ሰለሞን ናችሁ ወይስ በዚህ ጉዳይ መድኃኒቶቹን አንቺ ነሽ የምታቀርቢው? እሱን እስቲ ንገሪኝ በስነ ስርዓት። ያው እኔና ሰለሞን ማለት አንድ ነን ማለት እንዳልኩ ከኩላሊት ውጭ ያን ነገር ነው እኔን የማይመለከተኝ እንጂ ከዛ ውጭ ባለ ነገር ሁለታችንም የምንሰራው ስራ አንድ ነው ማለት
ነገሮችን በእኔ በኩል ነው የሚፈጽመው ማለት ነው። የሆነ ነገር መላክ ሲፈልግ እኔን ነው የሚልከው፣ ወይም ደግሞ እኔ ብሌን ምናምን ሲሆኑ ነው እሱ የሚያገኛቸው እንጂ እንደዚህ አንዳንድ ነገሮችን ለመቀበል እኔን ነው የሚጠቀመው ብዙ ጊዜ። ስለዚህ በሴቶቹ ጉዳይ አብዛኛውን ጊዜ ሴቶችን ስትልኩ እነንትና ለግንኙነቱን የሚያደርገው ከብሌን ጋር ያለውን ግንኙነት እሱ ነው የሚያደርገው ማለት ነው። ካልተመቸው በስተቀር ነው አንቺ የምትሄጂው። እንደዛ ነው እያልሽኝ ያለሽው? እንደዛ ነው ያልኩት። እሺ ቀጥይ። እሺ ሌላ ነገርም ደግሞ ንገረኝ እስኪ የምታውቂያቸው። ሰናይት የምትባል ሴት ነበረች ይመስለኛል። ሰናይት? አዎ ብቻ አረሳትም እሷን ልጅ እና የሆነ ሰዓት ላይ አይቼ እኔ ነበርኩ ያየኋት ልብስ ስታጥብ። ማለት ልብስ ስታጥብ አየኋት? ምን እየገባኝ አይደለም። ሰፈር እየሄድኩ ነበረ እና ልብስ ስታጥብ አየኋት። በጣም ቆንጆ ናት ማለት ለስራችን አስፈላጊ ምልመላ እያደረግሽ ነበር። መልመለሻት ነው ማለት ነው? ከዛ በኋላ አየኋት፣ ደወልኩለት ለቦስ ለሰለሞን ነገርኩት እና ባክግራውንዷን ስናጠና እናቷን እነሱ አብረው እንደሚኖሩ እና ልብስ እያጠብሽ እንደምትተዳደር ደረስንበት። ያው በመጥፎ ጎኗን በምኗን ብዬ ገብቼ እሷን ግን እንደዚህ አፍነ ምናምን አልነበረም በዛን ታይም። በመጥፎ ጎኗ ገብቼ እንትን አላት ማለት ጥሩ ብር ገንዘብ እንደምታገኝ ምናምን አደረግናት። ሄደች እና ታማ ነበረ ማለት አልገባኝ። ሄደች አልሽ፣ ታማ ነበር። የሆነ ምንም የማይገባ ነገር ነው እያወራሽ ያለሽ። በስነ ስርዓት አውሪ እስቲ። ያው ጤነኛ አልነበረችም እና ሄደች። ቦታው ላይ ግን ገንዘቡ ስለሚያስፈልጋት፣ ስለዚህ ወደ አንቺ ምልመላሽን በስነ ስርዓት ነው ያሰራሽው ማለት ነው። ወደ ለመሸጥ ነው የላክሻት ማለት ነው። እሷም ግን አምናበት ነው በዚህ ጉዳይ። እሺ ቀጥይ። ከዛ ሄደች፣ ግን ታማ ስለነበረ ያን ነገር ማድረግ አልቻለችም። ከስተመራችንም ያን ነገር አልፈለገው፣ ምክንያቱም ጤነኛ ሆነው ነው ማድረግ የሚፈልገው። ከዛ በኋላ ተመልሳ መጣች። አንዳንድ ነገሮችንም እንዳትናገር አደረግናት። ከዛ ደግሞ ያው ደንበኛችንም እሷን ወዷት ስለነበረ ትንሽ ሲሻላት ይህን ነገር ደግማ እንድትሰራ እንደምንም እያደረግን ከአንዴም ብዙ ጊዜ ሞከርን። ገንዘብ የምንሰጣት ነበረ ለማሳመኛ ማለት ነው። እሷ ግን አልሰራም እያለች ነበረ ነው። እንደዛ ነው እያልሽኝ? እንደዛም እያለች ነበር። ማሳመኛም ብቻ አይደለም ገንዘብ የምንሰጣት፣ ይህን ነገር ለማንም እንዳትናገርም ጭምር ነው። ከዛ በጣም እየፈለግናት ነበረ። የሆነ ሰዓት ጠፍታብን ነበረ ምናምን። እስቲል እስካሁን ሰለሞን እየፈለጋት እንደሆነ አውቃለሁ። ምክንያቱም ሌላው ስራዎች ስለነበሩኝ ሌላውን ነገር ለሰለሞን አሳልፎ ይሰጥቻለሁ። እሺ ቆይ፣ ስለ ልጅሽ ማለት እንዴት እንደዚህ አይነት ነገር እንዴት ወደ ልጅሽ ልትመለሽ ትችላለሽ? እንደዚህ አይነት ወንጀሎችን ቆይ፣ የልጅሽ አባትስ ማን ነው? ልጅሽንም ስናገኘው ብቻውን ሆኖ ነው ያገኘ ነው። አልመለስም። ምክንያቱም እስካሁንም ልጄ እኔ ጋር አይደለም ያደገው። ቅድም ለጓደኛ ብያለሁ፣ ያው አንዳንድ ህመሞች መደጋገም ጥሩ አይሆንም። ልጄን ተደፍሬ ነው የወለድኩት። ምን? ለጓደኛ ነገር ያለው ቅድም እና በአጠቃላይ እኔ ለልጄ አንዳንድ ነገሮችን የማደርግለት መጀመሪያ ለበቀል ብዬ ነው ስራ ውስጥ የገባሁት። ከዛ ሰለሞንን ለማገዝ የምከፍለው ገንዘብ ስለሌለኝ፣ ከዛ ግን ይህን ስራ እየሰራውን ለልጄ አንዳንድ ነገር የማደርግለት እና ለልጄ እኔ አላስፈልገውም። ጥሩ እናት ጥሩ ሰው እንዳሉ እንኳ ቃለሁ ማለት ለልጄ የምጋባው ሰውም ከፊቱ የምቆም ሰውም አይደለውም፣ መሆንም አልችልም። ለዚህ ነው ልጄን ሌላ ሰው ጋር ጥሩ ቤተሰብ ይሆናሉ ብዬ ካሰብኩት ሰዎች ጋር የሚያድገው እንጂ ልጄን ስለጠላሁት ስላልወደድኩት አይደለም። ገባ አይደል? ለዛ ነው ለልጄ ደግሞ በዚህ ስራ የቀጠልኩበት። ለልጄ ብዙ ማሟላት የምችላቸው ነገሮች አሉ ብዬ ስላሰብኩ ነው። ልጄ የእናት ፍቅር ባይኖረውም በሌላው ነገር ሁሉ ደስተኛ ነው።
ያው ሁልጊዜም ከሩቅ ከትምህርት ቤት ሲወጣም ብዙ ነገር ሲያደርግም ልጄን ከሩቅ ሁልጊዜም አየዋለሁ። እኔን አያውቀኝም ማለት አያውቀኝም። ቆይ በአካል ተገናኝተሽ አታውቂም ነው ከልጅሽ ጋር እያልሽኝ ያለሽው? እኔ ነኝ የማውቀው፣ እሱ አያውቀኝም። ብዙ ጊዜ አንዳንድ ነገሮችን ቀርቤ ምናምን ከትምህርት ቤት ሲመለስ ምናምን እናቱ ሁኜ ሳይሆን ዝም ብሎ ልጅ እንደሚወድ አይነት ሕፃን ሁኜ አገኘዋለሁ። አንዳንድ ነገሮችን ገዝቼ ይሰጠዋለሁ። እናቱ እንደሆንኩ ግን አያውቅም። ይገርም ነው። ቆይ ከዚህ ስራ ወጥተሽ ልጅሽን በራስሽ ለማሳደግ አትችይም ማለት? እሺ ረጅም ጊዜ ነው ይህንን ስራ እየሰራው ነው ያልሽኝ አይደለ? እንዴት ልጅሽን እንዴት የእናትነት ፍቅርሽ እንኳን ቢያንስ የሆነ ያክል ገንዘብ ከወሰድሽ በኋላ ሌላ ስራ ወጥተሽ እየሰራሽ እንዴት ልጅሽን በራስሽ ለማሳደግ እንኳን ሀሳቡ የለሽም? የለኝም። አንደኛ ልጄ እንደኔ አይነት እናት እንዲኖረው አልፈልግም። እንደኔ አይነት እድለቢስ፣ እንደኔ አይነት መጥፎ ጨካኝ እናት እንዲኖረው አልፈልግም። ያው ለሱ የሚገባው ቤተሰብ አለ። ያን ቤተሰብ ነው የሰጠሁት። ማለት እኔ የልጅ ፍቅር ነው ካየሁት ለእኔ ከበቂ በላይ ነው። ከሩቅ ካየሁት የሚፈልገውን ነገር ካሟላውለት ቢያንስ እንደኔ ጎዳና ለመውጣቱ ትልቅ ነገር ስለሆነ ያው እኔ ደግሞ ለሱ የማስፈልገው አይነት ሴት አይደለሁም። ነገ ልጄ በእኔ አይነት ሁኔታ እንዲሆን አልፈልግም። የራሱ ህይወት ያስፈልገዋል እና የአንድ ማትረባ ሴት ልጅ ይበቃሻል፣ በእናትሽ ይበቃሻል፣ በቃ ይበቃሻል። እናንተን የምጠይቃችሁ እኔ አሁን ምንም ነገር ቢሆን ለመቀበል ዝግጁ ነኝ። ግን ደግሞ ልጄን አደራ አደራ ማለት ከሰለሞንም ከመጥፎ ሰዎችም ጠብቁት። ለሱ ችግር የለው አንቺ ስላልሽን ሳይሆን እኛ ኢትዮጵያዊ ስለሆንን ብቻ ሰዋዊ ባህሪ ስላለን ብቻ ልጅሽን እኛ ማድረግ ያለብንን እንክብካቤ እናደርገዋለን። አንቺን ግን በዚህ ሁኔታ በፍጹም በነፃ አንለቀሽ። ምክንያቱም አንቺ ላይ ያገኘናቸው መረጃዎች አንቺን ወደ ምድር ሲኦል ውስጥ የሚከቱ መረጃዎችን ነው ያገኘ ነው ማለት ነው። ስለዚህ ውድ ቤተሰቦች ስለ ሰናይት ያወራችው ነገር አለ። ከዚህም በፊት ደግሞ ሰለሞንም የነገረን ነገር አለ። እንግዲህ እነዚህ ነገሮች እናይና ማድረግ ያለብንን ነገር የምናደርግ ይሆናል። እሷን በተመለከተ መቅደስን በተመለከተ ደግሞ አሳልፈን መረጃዎችን ወደ ማስረጃ አጠናክረን ለሕግ አሳልፈን የምንሰጣት ነው የሚሆነው። ስለዚህ አሁን ላይ ቀጥታ እሷን ለሕግ አካላት አሳልፈን እንሰጣለን። በሌላ ፕሮግራም እስከምንገናኝ ድረስ ውድ ቤተሰቦች ቸር ቆዩን።